ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ ቁጥር 25 ድረስ ያለውን እናነባለን። የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሰው ስለነበርና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጉሙም እግዚአብሔር ከኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤት ወሰዳት። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው። እግዚአብሔር በዚህ ቁጥር ውስጥ እንዲያስተምረን የወንጌሉን ታላቅነት እንዲያሳየን ከእኔ ጋር እንጸልይ። እግዚአብሔር መልካም አባታችን ሆይ በዚች ጣራ ስር ተሰብስበን አንተን እንድናመልክህ ቃልህን እንድንሰማ በፊት በአማሩ ዝማሬዎች ስምን እንድናከብር እኛም እድል ሆኖልን በፊት ክብር አግኝተን በዚህ አይነት መንገድ አንተን እንድናመልክህ በቸርነት ወደዚህ ስላመጣህን በዚህ የማዳን ስራ ስላሰብከን እናመሰግናለን። ዛሬ እንግዲህ የልጅን የኢየሱስ ክርስቶስን ወንጌል ስለኛ መምጣቱን፣ መወለዱን፣ መኖሩንና መሞቱን የሚተርከውን የወንጌል ቃል ጀምረናል። ዛሬ ይሄው አሁንም በእነዚህ ቁጥሮች ውስጥ ቃልህን ለመረዳት የወንጌል ተስፋ ቃልህን ለመገንዘብ በፊት አለን። በእነዚህ ቃሎች ነፍሳችንን እንድታበረታታ በመንፈስ ቅዱስ ኃይል ልባችንን በእምነት እንድትሞላ እንለምናለን። ስለ ሁሉ ነገር ስም ይመስገን፣ በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ለእኛ ነው ወይም ደግሞ እግዚአብሔር ከኛ ጋር ነው በሚል ነው ዛሬ የምንማረው። ይሄ እንግዲህ ልዩ መገለጥ አያስፈልገውም። ህልም ላይ መጥቶ እግዚአብሔር ለእናንተ ነው ማለት አይኖርበትም። ነቢይ መጥቶ እግዚአብሔር ከእናንተ ጋር ነው ማለት ሳይኖርበት በክርስቶስ ኢየሱስ የሚያምን ሁሉ እግዚአብሔር ለኔ ነው፣ እግዚአብሔር ከኔ ጋር ነው ማለት የሚችልበትን የወንጌል መሰረትን ለማሳየት ነው። በዚህም አንድ ሰው እየታበየ አይደለም። በእምነት በክርስቶስ ኢየሱስ እግዚአብሔር ለኔ ነው ወይም ደግሞ ኢየሱስ ለኔ ነው ከኔ ጋር ነው ብሎ ቢያምን እንዲያውም ኢየሱስን በእውነተኛ መንገድ ማመኑና ማክበሩ ነው። ለዚህ መድፈር የምችለው በምን መሰረት ነው የሚለውን ለመገንዘብ እና ለማየት እንሞክራለን። እንግዲህ ብዙ የህይወታችን ትልቁ ጥያቄ እውነተኛ ሃይማኖት ውስጥ አለው ወይ የሚል ነው። እግዚአብሔር ያውቀኛል ወይ? እግዚአብሔር ለኔ ነው ወይስ አገንስት ሚ ነው? እግዚአብሔር በእኔ ላይ ነው ወይስ ለኔ ነው? አለ አይደለ? ጦር መዞ ሊገለኝ ነው ወይስ አማይ የሱ የእግዚአብሔር ኢንሄሪተንስ ነኝ፣ የእግዚአብሔር ርስት ነኝ ወይ የሚለው ጥያቄ ትልቅ ጥያቄ ነው። ሃይማኖቶች ሁሉ ውስጥ ያለው እኛ የእግዚአብሔር ነን እናንተ አይደላችሁ፣ እግዚአብሔር ለእኛ ነው የእናንተ አይደለም በሚል ነው የተከበበው። ግን ማቴዎስ ወንጌል ላይ ዛሬ እንግዲህ ከቁጥር 8 እስከ 25 ድረስ ባለው የምናየው ማን እግዚአብሔር ለኔ ነው ሊል እንደሚችል ነው። በድፍረት አንዳች ነገርን ሌላ ነገር ሳይኖር የእግዚአብሔርን ሌጣ እንዲሁ ደረቅ የሚመስለውን ቃሉን በክርስቶስ ኢየሱስ ያለውን በመውሰድ እግዚአብሔር ለኔ ነው ማለት የምንችልበትን እውነታ ለማሳየት ነው። በዚህም እንድንጽናና እንድንበረታታ ነው። ቁጥር 18 ላይ እንግዲህ የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው ብሎ ይቀጥላል። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ቅድም እንዳልኩት ታሪኩ ቁጥር 16 ላይ ያለውን ያዕቆብ ዮሴፍን ወለደ፣ ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር ነው የሚለው። ወደ ባልነት አላመጣውም። እና ጠዋት የነበረን አንዱ መሰረታዊ ጥያቄ እንዴት ነው የዳዊት ልጅ ሊሆን የሚችለው? ቀጥታ የዘሩን ደሙን ካልተሸከመ። ምክንያቱም ኢየሱስ እነሱ ሳይገናኙ የተወለደ ልጅ ነው። ታዲያ በምን ግራውንድ ነው የዳዊት ልጅ ነው የሚባለው? እንዴት ነው የዳዊት ልጅ ነው ማለት የምንችለው? አንዳንዶች በማርያም በኩል የዳዊት ልጅ ነው ወደ ማለት ይሄዳሉ። እሱ አዋጭ አይደለም። ምክንያቱም ጸሐፊው በዮሴፍ በኩል ነው የኢየሱስ ክርስቶስን የእግዚአብሔር የዳዊት ልጅ መሆኑን ደግሞ የዳዊት ስሮን የተገባው ወይም ዙፋን የተገባው አካል መሆኑን የሚናገረው።
ስለዚህ በምን አይነት መንገድ ነው ያን መልስ ምላሽ የሚሰጠው ሲባል አንድ እክል የሚሆንን የብሉይ ኪዳን ጥቅስ ግን ደግሞ ከዚህ ጥያቄ የሚያወጣ ጥቅስን በማምጣት መልሱን ይመልሳል። ቁጥር 25 መጨረሻ ላይ ድምዳሜ ሰርቶ ማለት ነው። ቁጥር 18 የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። ትኩረቱ ዮሴፍ ላይ ነው። ሉቃስ ወንጌል ላይ እንደምታዩት ማርያምን ነው ይዞ የሚሄደው። ከማርያም አንጻር ነው የሚተርከው። የማርያምን ምላሾች ነው። እዚህ ላይ ግን ትልቁ ትኩረት ዮሴፍ ሆኖ እናገኛለን። ካለበት ውጥረትም እንረዳለን ብዬ አስባለሁ። ምክንያቱም ጥያቄው ኢየሱስ የምር የዮሴፍ ልጅ ነው ወይ የሚል ነው ለመመለስ እየሄደ ያለው። ምክንያቱም እዛ ላይ ነውና የዳዊት ልጅነቱ የአብርሃም የዳዊት ልጅነቱ ያረፈው። ስለዚህ ዮሴፍ እንዴት ለዚህ አዳኝ ለዚህ መሲህ አንደኛ የዮሴፍ ዘር ሐረጉ መታወቁ እጅግ ወሳኝ ነው። ምክንያቱም የክርስቶስን መሲህነት ያረጋግጣል። ግን ደግሞ ከዮሴፍና ከኢየሱስ ጋር ያለውን ግንኙነትን በጽድቅ መንገድ እንዴት ነው ስታብሊሽ ልናደርግ የምንችለው? ታሪኩስ እንዴት ነበረ ወይ ነው ጥያቄ። ስለዚህ በሆነ ረገድ አፖለቲካል የሆነ ነገር አለው ማለት ነው። ማቴዎስ እንደ አይሁዳዊ እሱም ራሱ አይሁዳዊ እንደመሆኑ መሲሁ ላይ ሊነሱ የሚችሉ ጥያቄዎች ወይም ደግሞ እውነተኛ መሲሁ ሲመጣ ከእርሱ ውስጥ ሊገኙ የሚገባቸው መንፈሳዊ ማርኮች አሉ። መሲሁን መጥቷል የሚያስብሉ። እንደምታውቁት አይሁዶች እስከዛሬ መሲህ እየጠበቁ እንደሆኑ ታውቃላችሁ። የዳዊት ልጅ ይመጣል ብለው እንደሚጠብቁ ተስፋ እንደሚያደርጉ በመሰረቱ አንድ ኮሜንተሪ ላይ እንዳየሁት ለምን ተስፋ እንደሚያደርጉ ጥያቄ ምልክት ውስጥ ይገባል አይደለ? የዘር ትራኩን መያዛቸው ኩዌስችነብል ነው አይደለ? ጂኒኦሎጂውን አሁን አንድ አይሁዳዊ መጥቶ እኔ የዳዊት ልጅ ነኝ ቢል በምንድን ነው የዘር ሐረጉን ሊቆጥሩ ያሉት? 2000 ዓመት ኦልሬዲ ያልፏል አይደለ? አሁን ኢትስ ኦልሬዲ 2000 years ጌታ ኢየሱስ ከመጣ እና ፓብሊክ ቴክስት የዛኔ ኢየሱስ የሚመጣ ጊዜ ታሪኩ በጉባኤ ደረጃ ይመዘገብላቸዋል። ላይክ እዝራ ላይ እንደምታዩት፣ ዜና ላይ እንደምታዩት፣ ክሮኒክልስ ላይ ዜና አይደለ? የስ ዜና ላይ እንደምታዩት የእያንዳንዱ የዘር ሐረግ ተቆጥሮ ኢቭን የዘር ሐረጉ ላይ ጥያቄ ያለበት አይነት ግለሰቦችን አንዲፋይንድ እስቲ እነዚህን ቼክ እናደርጋለን አይታወቅም ተብሎ በዛ ልክ የዘር ቆጠራው በጣም ሲሪየስሊ ነበር የሚወሰደው እና የጌታችን የኢየሱስ ክርስቶስ መምጣት ይህንን የዘር ቆጠራውንም ሳስፔንድ እንዲሆን አድርጎታል። ካለ እንግዲህ ያሳውቁን፣ ያለ አይመስለኝም። የጌታን መምጣትም ያሳያል ብዬ አምናለሁ ይሄ እና አንዱ የአይሁዶች ኢየሱስን የእኛን ጌታችን ኢየሱስ ክርስቶስን መሲህ ነው ብሎ የማይቀበሉባቸው የተለያዩ ቴክስቶች አሏቸው። ጥቅሶችን በማጣመም በተለይም የብሉይ ኪዳን ቴክስቶችን በማዛባት በመተርጎም ጭምር ነው አንዱ የኢየሱስ መሲህ መሆኑን ላለማመን የሚወስዱት። ባለፈው እንግዲህ የዕብራውያን መልእክት ላይ አንዱን አንስተን አይተን ነበረ። እሱም ካህኑና መሲሁ ከአንድ ዘር መምጣት አይችልም። ምክንያቱም ከይሁዳ ነገድ ንጉሱ የሚሆን ከሆነ ካህኑ ከሌዊ ነገድ ነው። ኢየሱስ ደግሞ ሁለቱንም ካህንም መሲህም እንዴት ሊሆን ይችላል የሚል ክርክርን እንዴት የዕብራውያን ጸሐፊ ምዕራፍ 7 ላይ እንደሚመልስ በመልከጼዴቅ ክህነት ከዚህ በፊት አንስቼ ነበር። እንደዚህ አይነት ጥያቄዎች አሏቸው። ኮንትራዲክተሪ የሆኑ ነገሮችን በመምጣት የኢየሱስን አዳኝነት ላለመቀበል እንግዲህ አንዱ የዘር ቆጠራ አንዱ ያንን ይመልሳል። እንደ እርሱም ማቴዎስም እንደ አይሁዳዊ ሰው ከዛ ደግሞ ከታች ከዮሴፍ እና ከኢየሱስ ጋር ያለው ግንኙነት በምን መንገድ ንጉስ መሆኑ እንደተመሰረተ ማሳየት ያንኑ አሁንም ጥያቄውን የሚመልስለት ነው። አፖሎጂቲካል ነው የምላችሁ። እያንዳንዱን ኢየሱስ እውነተኛ መሲህ የሆነባቸው ምክንያቶች እያሳየ ይሄዳል። እያንዳንዱ እግር በእግር እየተከተለ ለምን በመጽሐፍ ቅዱስ መሰረት ኢየሱስ እንዴት መሲህ እንደሆነ ማለትም ጌታ ኢየሱስ ይህ ኢየሱስ ክርስቶስ እንደሆነ እያሳየ ይሄዳል እና በዚህ ውስጥ የሚወረወሩ ጥያቄዎችንም ጭምር ይመልሳል። ስለዚህ ይህንንም እንደ መልስ እንድናስብም ጭምር ነው። እንግዲህ እንደምታዩት ታሪኩን ማርያም ለዮሴፍ ታጭታ እንደነበረ ነው የሚናገረው። ሳይጋቡ ሳለ ነው በመንፈስ ቅዱስ ፀንሳ የተገኘችው። ለአይሁዳውያን ዘዳግም ምዕራፍ 22 ላይ ቁጥር 23 እና 24 ላይ እንደምታዩት መታጨት ማለት ጋብቻ ልትሉት ትችላላችሁ። እንደኛ አይደለም የሚያዩት። አንድ ሴት ከታጨች ሊትራሊ እንደ ጋብቻ ነው የሚቆጠረው። ያችን ሴት ማስነወር ማለት የሆነ የሌላ ሰው ሚስትን እንደ ማስነወር ተደርገው ነው የሚታሰበው። ሊትራሊ መታጨትን ሰስፔንድ ለማድረግ ፍቺ ታደርጋላችሁ። ሊትራሊ የጋብቻ ያህል ጠንካራ ስለሆነ ማለት ነው። እንኳ ወደታች ስታዩ አንዳንድ ሰው በደንብ አይረዳም። ቁጥር 19 ላይ ዮሴፍ ሊተዋት አሰበ የሚለው ሁለት ኦፕሽኖች እንዳሉት ወደታች እንሄድ እናያለን። አንደኛው ፓብሊክሊ የሚለይባት ነው። ሌላኛው ግን በስውር ሲል አሁንም ኢስና ጀስት በቃ አላቅሽም አላቅም ብሎ መጥፋት አይነት አይደለም። ሌላ ወይ ኦፍ የሚለያይበት ወይ ደግሞ ፍቺውን የሚከውንበት ነው።
ስለዚህ ለእነርሱ ማጨት ማለት የጋብቻ አንድ እርምጃ ተደርጎ ነው የሚታሰበው። እንዲሁ ዝም ብሎ አነሰሰሪ በሆኑ ደካማ በሆኑ ምክንያቶች አይፈርስም። እንግዲህ ጌታ ኢየሱስ ተጸንሶ የተገኘው በመንፈስ ቅዱስ ምንም ነገር ግንኙነት ሳይኖራቸው ነው ወይ ደግሞ አብረው ሳይሆኑ ነው ይላል። ስለዚህ ከታጫችሁ በኋላ ከመታጨት በኋላ ከእናቷ ቤት ወጥታ አብረው መኖር እስከሚጀምሩ ድረስ ያለውን ታይም መናገሩ ነው። ያ አልተከሰተም በማለት ይናገራል። አብሮ ወደ መኖር አብሮ አንድ ቤት ውስጥ ወደ መገኘት አልመጡም እያለ ነው። በውስጡ እንግዲህ ያው የሚጸነሰው ሰው አብሮ ከኖረ ነውና ያ ሳይከሰት እንደተጸነሰ ይናገራል። እዚህ ጋር በጣም አፖስትልስ ክሪድ ላይ ናይሲን ክሪድ ላይ እንደምታዩት ጌታችን ኢየሱስ በመንፈስ ቅዱስ እንደተጸነሰ ይናገራል። ይህንን አንዳንድ አዋቂ ነን የሚሉ ሰዎች በመንፈስ ቅዱስ ተጸነሰ ማለት በመንፈስ ቅዱስ ያለ ኃጢአት ኢየሱስ በመንፈስ ቅዱስ ኃይል ኃጢአት ሳይኖርበት ተወልዷል ማለት አይደለም። ባይሆን ብሉይ ኪዳን ላይ ያሉትን ቢብሊካል ቲዮሎጂ እንስራ ካልን መንፈስ ቅዱስ ከለላ አረገላት ወይ ደግሞ ጥበቃ እንደሚያደርግላት ነው የሚያሳየው ይላሉ። ኮምፕሊትሊ ውሸት ነው። ምክንያቱም የምር የተጸነሰው በግንኙነት ሳይኖር በመንፈስ ቅዱስ ነው ይላል። ሶርሱ የዚህ ጽንስ መንፈስ ቅዱስ እንደሆነ ይናገራል። የተጸነሰው በእግዚአብሔር ኃይል ነው ወይ እንደዚህ ራሱ አይልም። በመንፈስ ቅዱስ ነው ኮንሲቭ የተደረገው። ምንጩ ዮሴፍ አይደለም መንፈስ ቅዱስ ነው ይላል። ያ ነው ኢየሱስን በመሰረቱ የምር ለአገልግሎቱም ንጹህ የሚያደርገው። ዝም ብሎ መወለዱ ብቻ ሳይሆን በመንፈስ ቅዱስ የተጸነሰ መሆኑን ጭምር ነው። ምክንያቱም በኋላ ሄደን ስለ ኢየሱስ ስም ስናወራም የክርስቶስን የኢየሱስን ማንነት ከኃጢአት አዳኝነት ጋር ወደ ማገናኘት ይሄዳል። አንዱ መጀመሪያ ብሪኩ ራሱ መንደርደሪያው ይሄ ነው ልንል እንችላለን። 19 ታዲያ ዮሴፍ ምን አረገ? ይህንን ጉዳይ በተመለከተ እጮኛዋ ዮሴፍ ጻድቅ ሰው ስለነበር ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። እንግዲህ ቅድም እንዳልኳችሁ ሁለት መሰረቶች አሉ በአይሁድ ሕግ መሰረት። ነገር ግን ከሮማውያን አገዛዝ የተነሳ አንደኛው ሰስፔንድ የተደረገ ነው። እሱም በድንጋይ መወገር ነው። ዘዳግም ላይ እንደምታዩት 22:13-21 ባለው ውስጥ የተለያዩ ኮንዲሽኖችን አንዲት የታጨች ሴት ልትነወር የምትችልበትን ይናገራሉ። እሱም አንደኛው ሰው በሌለበት ሰዓት አንድ ሰው ያለ ፈቃዷ ቢቀርባትም እንዲህ አይነት በደልን ቢፈጽም እና ሴቲቱን ብትጮህ የአንድ ማርክ ይቆጠራል። ዊልፉል እንዳልሆነ ማለት ነው። በፈቃደኝነት ያልተከሰተ መሆኑ ማሳያ። ነገር ግን ዝም ካለች እንደ ኮንሰንት ነው የሚቆጠረው። ግን ስትጮህ ሰው ባይደርስላት በዚህ አይነት መንገድ ቢፈጸም ተጠያቂ የሚሆነው ወንዱ ብቻ ይሆናል። ነገር ግን ዝም የምትል ከሆነ በዚህ ጉዳይ ላይ እሷም ተባባሪ ተደርጋ ትቆጠራለች። ኮንሲኮንስም ደግሞ በህዝቡ ፓብሊክሊ ተወግሮ መገደል ነው። እግዚአብሔር ራሱን ያዘዘው ይሄንን። ይሄ እንግዲህ ፓብሊክ በሆነው መንገድ እቺ ግለሰብ ታጭታ ነበረ። እንደዚህ ብሎ አፕላይ ያደርጋል። ይህን ጉዳይ ያቀርብና በአደባባይ በዚህ አይነት መንገድ ማርያም ትሪት ትደረጋለች ማለት ነው። ይህ በጣም ጥሩ ነው። ማለትም ታሪኩን በደንብ ለመረዳት ማርያምን ስናስብ በጣም ቀላል ሴት አድርገን ነው የምናስበው። በእርግጥ እንደ ማንኛውም እንደኛ ሰው ናት። ግን ህይወቷ ላይ ትልቅ ሪስክ ይዞ የመጣ ጉዳይ ነው። ለዛ ነው እንዴት ይሆናል ስትል ኢትስናት ጥያቄው እንዴት ነው ልጅ የሚወለደው ብቻ አይደለም። ይሄ ነገር ሞትን ይዞ በህይወቷ ላይ ሊመጣ ይችላል። ውርደትም ሆኖ ለህይወቷ ያበቃል። ኢኖሰንት ለሆነ ሰው እንደዚህ አይነት ታሪክን ተሸክሞ መኖር ቀላል አይደለም እና በጣም ያንግ ሴት ልጅ ወጣት የነበረች ሰው ናት። እንግዲህ እንደምታዩት ድንግል ትጸንሳለች ወይ ደግሞ ያንግ የሆነች ልጅ ትጸንሳለች እንደማለትም ነው። ወደታች ስንሄድ እናያለን እና በዚህ አይነት መንገድ ነው እንግዲህ ይሄ አይነት ሪስክ ይዛ ነው እንደ ፈቃድ ይሁን ብላ የተቀበለችው። ሁለተኛው እንግዲህ ይላል አንድ ግለሰብ the resultant dilemma suggests to him the course privately like በስውር ሊተዋት አሰበ ማለት ነው ካላችሁ still legally correct but also more compassionate of
a private annulment of the contract, avoiding a public accusation of adultery and as a resultant trial. The Mishnah allows for the divorce of suspected adulterers before just two witnesses. Private በስውር የሚለው ይሄን ነው። በሁለት ምስክሮች ፊት በሚሽና በሚባል ህግ መሰረት አሁንም እንደዛኛው አደባባይ ባይሆንም በስውር በሁለት ሰው ፊት አንቺ ከዚህ በኋላ አላቀሽም ባልሽ አይደለሁም መተጫጨታችንም እዚህ ያበቃል ብሎ የሚለይበት ነው እና በዚህ ጉዳይ ላይ ፐርፍሌክስድ ሆኖ ባለበት ነው መንፈስ ቅዱስ ኢቭን ውሳኔ ላይ ያልደረሰ መጨረሻ ላይ ሄዶ ይሄን አሰባሰበና ውሳኔ ላይ ሲደርስ እናያለን። ታዲያ ዮሴፍ ደግነቱ ወይም ጽድቁ የቱ ጋር ነው ወይስ ደግሞ ጽድቅ የማይሆንበትስ መንገድ አለ ወይ ብሎ መጠየቅ ያስፈልጋል። መጽሐፍ ቅዱስ እዚህ ላይ እንግዲህ እንደምታዩት he was righteous person ይላል። ባረገው ነገር ጻድቅነቱን ገልጧል። ምን በማድረግና ምን ባለማድረግ። አንድ መታሰብ የሌለበት አንዱ ትልቁ አደጋ ብዙ ሰው ኃጢአትን ቢደብቅ ብዙ ሰው የሚያስበው እሱ ነው። ዮሴፍ በጣም ደግ ሰው ስለሆነ ዝም ብሎ ሊተው ነው ያሰበው ይላል። እንደዛ ከሆነ ዮሴፍ ራሱ የወንጀሉ ተባባሪ ነው የሚሆነው። የኃጢአት ተባባሪ ካይንድነስ አይደለም፣ ደግነት አይደለም። ካልቪን እንደዚህ ይላል But others more correctly read the two clauses as contracted with each other. That Joseph was a just man, but yet that he was anxious about the reputation of his wife. That is justice on which a commendation is here bestowed, consisted in hatred and abhorrence of a crime. Suspecting his wife of adultery and even convicted that she was an adulterer, he was unwilling to hold out the encouragement of lenity to such a crime. And certainly he is but a pander to his wife, who convies at her unchastity. Not only is such wickedness regarded with abhorrence by good and honorable minds, but that winking at a crime which I have mentioned is marked by a loss with infamy. ዮሴፍ ይሄ ላይ እዚህ ኃጢአት ላይ ጠቅሶ ዝም ብሎ ቢተው እሱ ራሱ ተባባሪና ክፉ ሰው ነው ይላል። ታዲያ ምን ማለታችን ነው? ደግነቱ የቱ ጋር ነው ያለው ብትሉ ዮሴፍ በጣም ዝም ብሎ የሚተው ሰው ቢሆን ኖሮ ላግባሽ ብሎ ይዞ ይሄድ ነበር። ግን ያ አንራይቸስ እንደሆነ ገብቶታል። መጽሐፍ ቅዱስ ዮሴፍን ጻድቅ ሲለው እሷን ህጉን ትቶት ህጉ የሚጠይቀውን ትቶት ለሷ ኮምፓሽነት ነው አለፈ በማለቱ አይደለም። ሁለቱንም እያደረገ ነው ያለው። አንደኛ ማግባት እንደሌለበት እየወሰነ ነው። ሁለት ግን በዛ ሂደት ውስጥ ደግ እየሆነ ነው ይላል። ስቲል ቤኔፊት ኦፍ ዳውት ለማርያም ቦታ ስቲል እየሰጠ ነው። እንግዲህ አስቡ፣ ኦሬዲ አርግዛለች። ምንድነው ከዚህ በኋላ ቦታ መስጠት? ላይክ ኦሬዲ ራሳችሁ አታውቋትም። ሴትዮዋ ከሌላ ሰው ነው ልትወልድ የምትችለው። እንዲያውም የዮሴፍን በጣም እዚህ ጋር ነው ደግነቱ አስገራሚ የሚያደርገው። በዚህ አይነት ሁኔታ ላይ ሰዎች ሲሆኑ በጣም ቬንጀንስን ሰዎች ይሻሉ፣ በቀልን እና ደግሞ ቅናት አያስችልም ሰውን እንደዚህ አይነትን። ምክንያቱም ሊያገባት ብሎ ሁሉ ነገሩን የጣለባት ሴት ሆና እንደዚህ ሆና ተርናው ስታረግ ማለት ነው። እንዲሁ ካልቪን ይላል ዮሴፍ በእርግጥ ዮሴፍን ያደረገው ይላል፣ ግን መንፈስ ቅዱስ ነው እንጂ ይሄ ላይክ የሰው ልጅ አይችልም ይላል። ይሄንን እንዲሁ የኢየሱስን ማንነት ፕሮቴክት ለማድረግ ለዮሴፍ የእግዚአብሔር መንፈስ ጀንትልነስን ስለሰጠው ነው እንጂ ምክንያቱም አንዴ ያንን ስቶሪ ይሄ ስቶሪ ባይ ዘ ዌይ ለፓብሊክ አይታወቅም። በደንብ ማወቅ አለብን ይሄንን። ያ ማለት ማርያም ከመንፈስ ቅዱስ እንዳረገዘችና ዮሴፍ ሳያገባት እንዳረገዘች ሰው ሁሉ የሚያውቅ እንዳይመስላችሁ። እንደዛ አይደለም። ዮሴፍ ብቻ ነው የሚያውቀው። ይሄ ታሪክ ተመዝግቦም ሲነገር ፓብሊክ አለዚያማ ይገላሉ። ሬፑቴሽንንም ጭምር የጌታን ያጠፋል። የማግባት እድልም አይኖራትም ነበር። ዮሴፍ ያንን ሳያረግ ስላገባት ነው ይሄ ነገር ተሸፍኖ የቀረው እና በኋላ ግን የትንቢቱ ፍጻሜ ሆኖ መገለጫ ሆኖ የወጣው በጊዜው እግዚአብሔር በፈለገው ሰዓት። ግን በይሄ ባለበት ጊዜ ግን ዮሴፍ ወደ ማወቅ መጥቷል። እርጉዝ እንደሆነች ነግራውም ሊሆን ይችላል፣ አይነግረንም። ፕሮባብሊ ነግራው ሊሆን ይችላል፣ ወይ ደግሞ ያው ያረገዘ ሰው በሚያስታውቅበት መንገድ ደግሞ ወደ ማወቅም መጥቶ ይሆናል። ወይ ሆዷ ከፍ ሲል አይቶትም ወደ ማስተዋል መጥቶ ሊሆን ይችላል። ከዛ በጥርጣሬ መካከል ሆኖ በጥርጣሬም እርግጠኛው ደግሞ መጥቷል። ከዛ ውሳኔ ነው እያዳገተ ያለው። የዮሴፍን ደግነት ማቲሪ እንደዚህ ይናገራል። እዚህ ጋር ግን አንድ ነገር ማሰብ ያለብን ንጽህና ምን ያህል በጣም እጅግ ክቡር ነገር እንደሆነ ነው።
በእኛ ዘመን አንድ ፊልም የሆነ ጊዜ አማርኛ ፊልም በጣም በቃ የተሸለመ ፊልም ነው እና ፊልሙ ላይ ምንድን ነው አንዲት ሴት አንድ ሰው ያግታታል ለማግባት። ከዛ ሊያገባት የነበረው ሰው ይህንን ስቶሪ ሲያቅ ንጽህናው ተወስዶ ሊሆን ይችላል ብሎ ይፈራና ይተዋታል። ከዛ ፊልሙ ያን ሰው ነው በጣም ኢቭል አድርጎ የሚስለው። በጣም ክፉ ሰው፣ በጣም እንደዚህ አይነት ነገር በመፈለጉ በጣም ምን አይነት ተራ ሰው ተደርጎ ነው የተሳለው። እዚህ ላይ ግን መጠንቀቅ ያስፈልጋል። ምክንያቱም አንዳንዴ የእኛ ዘመን ባይዜ አንዱ ለንጽህና ስታንዳርዱ ከፍ ሲል ነው ሴቶቹም እንዲጠነቀቁ ወንዶቹም እንዲጠነቀቁ የሚረዳው። ሶሳይቲው ልል ከሆነ ግን እነዚህ አይነት ነገሮች ጭራሽ እንደዚህ ነገር ዲማንድ ማድረግ እንደ ሌጋሊዝም እንደ ፈሪሳዊነት ይቆጠራል። ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ እንደምታዩት ደናግሊቱ ብታገባ ይላል። አሲፍ ጀስት ያንን እንደ ንጽህናን እንደ ኮንዲሽን በማድረግ ማለት ነው። ያ ማለት እንደዚህ አይነት ህይወት ያለው ሰው የማግባት መብት የለውም ወይ እንደዛ እየተባለ አይደለም። ነገር ግን ለንጽህና መጽሐፍ ቅዱስ ያለውን ቦታ መገንዘብ ያስፈልጋል። አንዱ ትዳርን እስከ ማጣት ድረስ የሚያደርስ አይነት ክብደት ሶሳይቲው ኢምፖዝ ቢያደርግ እና ያንን ሜንቴን ቢያደርግ ንጽህና በዛ ልክ ይጸናል። እስከ መግደል ድረስ ነው አይሁዳውያን የሚሄዱት። ነገሩ ምን ያህል ከባድ እንደሆነ እንድናይ ብዬ ማለት ነው። ምን ያህል ከባድ እንደሆነ የዮሴፍ ግን በጣም እጅግ አስገራሚ ሰው መሆኑ እዚህ ላይ ነው። ማቲኒው እንደዚህ ይላል። ዮሴፍ እዚህ ጉዳይ ላይ በጣም እጅግ ርኅራኄ በተሞላው መንገድ ነው ጉዳዩን ሊተረጉም የሞከረው። የእሷንም ስም አላግባብ አይጠፋም። በዚህ ሁኔታ ላይ እውነቱን ለመናገር ሂዝ ራይት ምንም ነገር ካረገ፣ ነገር ግን እንዲሁ ዝም ብሎ ስሟን ለማጥፋት አልፈለገም። እኛም ልክ እንደዚህ አይነት ልብ ሊኖረን ይገባል። ጥርጣሬን በፍጥነት ሰዎች ላይ ወደ ፍርድ መቀየር የለብንም። በተቻለ አቅም በጎ አድርገን ለማየት መሞከር አለብን። ተስፋ በማድረግም ወደዛኛው እኛ ወደምንሻው ወደ በጎ ያደላ አድርገን ለማሰብ መጣር አለብን። አንዳንድ ጊዜ ሕጉን ያለአግባብ ማጽናት እጅግ ክፉ የሆነ ኢንጀስቲስ ወደ መሆን ሊሄድ ይችላል ይላል። በዚህ ረገድ ሁላችንም በርህራሄ መተርጎም፣ ምሕረት በተሞላበት መንገድ ለመፍረድ መጣር አለብን ይላል። ስለዚህ እንግዲህ ዮሴፍን ስናስብ በዚህ መንገድ ነው መረዳት ያለብን። ጻድቅነቱን እሷን ላለማግባት በመተውም ጭምር ነው ማየት ያለብን። ዝም ብሎ ሉዝ አይነት ሰው ሆኖ ችግር የለውም ብሎ ለማለፍ እየሞከረ አይደለም። ምክንያቱም በእግዚአብሔር ላይም የተፈጸመ በደል ነው፣ ሌሎችም ላይ የተፈጸመ በደል ነው። በሌሎች እምነት ላይ መታመንም ጭምር ላይ የሚፈጸም በደል ስለሆነ ማለት ነው። ስለዚህ ንጽህናን ማክበርን እንደ ትልቅ ነገር ልናይ ይገባል። ኢትስ ሪሊ በጣም ትልቅ አኮምፕሊሽመንት ነው። አንዲት ሴት ንጹህ ሆና ራሷን በመጠበቅ መኖራ ለአንድ ወንድ ራሱን ጠብቆ በንጽህና መኖር መቻል እና ደግሞ እንደዚህ አይነት ነገር ላይ ፌል ማድረግም የራሱ የሆነ እግዚአብሔር የሚወስደው መንገዶች ጀጅመንቶች እንዳሉ መርሳትም የለብንም። ያው እኔ ምንም አላልኩም፣ ማግባት ይቻላል፣ ግን ሪስኩ ማየት መቻል አለብን። በተለይም በእውቀት የሆነ ሲሆን ሲሪየስ ነው ብዬ አምናለሁ። አንዳንድ ሰው ለምሳሌ ጌታን ሳያውቅ የእግዚአብሔርን መንገድ ሳያውቅ በዚህ አይነት የህይወት መንገድ ሊሄድ ይችላል። ነገር ግን ጌታን አውቆ የእግዚአብሔርን ወንጌል አውቆ የእግዚአብሔር ቃሎችን አውቆ እንዲህ አይነት የሚፈጽምን ሰው በጣም መፍራት አለባችሁ። ኢፍ ዩ ኢንካውንተር ሰች ካይንድ ኦፍ ፐርሰን በህይወታችሁ የማግባት እድል ቢያጋጥማችሁ ማለት ነው፣ ብትተው በጣም የተሻለ ነው በእውቀት ያደረገ ከሆነ። ምክንያቱም በጣም ቦልድ ሰው ነው ማለት ነው። ስለዛ ሰው ብዙ ነገር ይናገራል። እንደዚህ አይነት ነገር በጣም የራሱን ስብዕና እና የራሱን ንጽህና ለትንሽ ጊዜ ደስታ ብሎ አሳልፎ የሚሰጥ ሰው ነው ማለት ነው። ህይወቱን ገደል ውስጥ ቢከት ኮንሰርን የሌለው ሰው ነው። ነገ ይጠነቀቃል ብላችሁ የምታስቡ ሞኝ ናችሁ። ምለውን ነገር በደንብ እዩ። በትሩ ኖሌጅ የእግዚአብሔርን እውነት አውቆ የሚሄድ ማለት ነው። ዓለማዊ ሆኖ የእግዚአብሔር ቃል ምን እንደሆነ ሳያውቅ የሚኖር ሰው እንዲህ አይነት ነገሮችን ምንም ጉዳዩ ስላልሆነ ሊፈጽም ይችላል። ግን እውቀት ኖሮት እንዲህ አይነት ነገርን የሚያደርግ ሰው
እጅግ ስለዛ ሰው የሚናገረው ትልቅ ነገር አለ። ኢትስ ናት ጀስት ዋን ኢንሲደንት አክሲደንት ብቻ አይደለም። ያ ሰው ምን ያህል ግዴለሽ እንደሆነ ነገም ሊጎዳችሁ እንደሚችል ማሳያ። አንዳንድ ጊዜ ሰዎች ሊያገቡ የነበሩ ሰዎች አንዳንድ ኃጢአቶችን እንደሰሩ ወይ ደግሞ ታጭተው ወር ሰማዋን ጋር ግንኙነት ኖሯቸውና ወደዛ ወደ ትዳር እየሄዱ እንደ አይነት ነገር ሲያደርጉ ተራ ነገር ተደርጎ ሊታሰብ ይችላል። ግን እዛ ክሪቲካል ሞመንት ነው ያ። ካገባችሁ በኋላ በእርግጥ ቸር ሰው ከሆናችሁ እንደ ሆሴ እንደ እግዚአብሔር ይፈቅድላችኋል መፍታት በአደልተሪ በደል ከተፈጸመባችሁ። ከቻላችሁ ግን የእግዚአብሔር ብትቀጥሉ የእግዚአብሔር መሻቱ ነው። ምክንያቱም ራሱም አድርጓል። ሆሴንም እንደዛ ሲያደርግ ታያላችሁ። ነገርን ካላገባችሁ ለምን የሰርግ ቀን አይሆንም? መቅረት ይችላል። ዩ ሃቭ ፉል ራይት። ይሄ ነገር ወደ ብርሃን ከመጣ ማለት ነው። ኢነሰንስ ኦፍ እናንተ አሽታችሁ እያላችሁ እና በዚህ አይነት ትሩ ኖሌጅ በእግዚአብሔርን በማወቅ በእግዚአብሔር ቃል እውቀት እየኖረ ሰው እንዲህ አይነት ነገር እናንተ ላይ ተፈጸመባችሁ። ዮሴፍም ሊተው ነበር እላችሁ። ጻድቅ ሰው ስለነበር ሊተው ነበር። እንደዚህ አይነት ጽድቅ ሊኖረን ይገባል። ካይንድ መሆን አለብን። አዎ የሆነ ትራያምፓንትሊ እየሄድን ለሰው ሁሉ ውርደቱን ለማሳየት ቪንዲኬቲቭ መሆን ጤናማ አይደለም። የዮሴፍም ትልቁ ደግነቱ እሱ ነው። ላይክ ተበድያለሁ ብሎ እቺን ሴት እስከ ኮርነሩ ድረስ ቦተም ድረስ እንዳትነሳ ካላረኳት እያለ አይደለም። ጀስት ይህን ጉዳይ ትቼ ልሂድ፣ ፍቺውን ልጨርስ እተዋለሁ ነው። አንድ ሰው እንዲሁም ምን ይላል? ዮሴፍ እንደዛ ይበል እንጂ ይህ ነገር ተደብቆ የሚቀርም አይደለም ይላል። መዋረዱ አይቀርም ይላል። ላይክ ወዴትም የሚደበቅ አይደለም በማለት ብቻ ነው የነገሩን ከባድነት እንድናይ ለማሳሰብ ያክል ነው። ቁጥር እንግዲህ ወደ ዋናው ክፍሌ እየገሰገስኩ ነው። ቁጥር 20 በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና። በዚህ ሐሳብ ሳለ ይህንን ውሳኔ ላይ ደርሶ ሳለ የጌታ መልአክ በሕልም ተገልጦለት ይህንን አለው ይላል። ሕልም መገለጥን ይሰጣል ወይ? በሕልም አሁን አንዳንድ ሰዎች በሕልም ብዙ ነገሮችን እንዳዩ ይናገራሉ። የህይወታቸውን ትልልቅ ውሳኔዎችን እንዲሁ እግዚአብሔር የጸሎት ርዕስ እንደሰጣቸው ሲያወሩ እንመለከታለን። መጠንቀቅ አለብን። መጽሐፍ ቅዱስ ድሪም በሚልበት ጊዜ እኛ የምናስብበት መንገድ ዝም ብሎ ብዥ እያለ በየመሃሉ የሚመጣውን አይነት የአእምሯችን ዲስኦርደር የሆነ ኢሜጆች አይደለም ህልም የሚለው። እዚህ ላይ እንደምታዩት በአግባቡ መልአክ መጥቶ ልክ ሪል ወርልድ ላይ እንደሚያወራው አውርቶት ነው። ቨርባል የሆነ ፕሮፖዚሽን አይደለ። ብዙ ጊዜ ህልም ምን ነበር ያየሁት ብለን ራሳችንን የምንሞላው ታሪክ የምናደርገው ብትንትን ያለውን ስቶሪ እኛ አሬንጅ አድርገን ምንፈጥረው። ካልቪን ህልም በሶስት ምክንያት ሊመጣ እንደሚችል ይናገራል። አንደኛው በቀን ውስጥ እያሰብን ከዋልነው ሀሳቦች፣ ብዙ ያስጨነቁን ሀሳቦች ማታ ላይ ተመልሶ ሊመጡ ይችላል ይላል። ከዛ ተፈጥሯዊ ከሆነ ዝንባሌያችንም ይላል። አንዳንድ ሰው ብዙ ህልም ያያል። ሌላው ደግሞ ይላል ቦድሊ ኢንዲስፖዚሽን፣ አንዳንድ የምንተኛበት አተኛኘት ህልም የሚፈጥር አእምሯችን በአግባቡ ኮምፎርታብሊ ካልተኛ ህልምን ሊፈጥር ይችላል ይላል። ይሄ እንዳለ ሆኖ ግን እዚህ ጋር ዮሴፍ ያየው ህልም ከእግዚአብሔር መሆኑ ከመንፈስ ቅዱስ መሆኑ ማተም ያለበት አይነት ነው። የሚያወዛግብ አይነት አይደለም። አስቡ፣ ዮሴፍ ብዥ ባለበት ህልም ተነስቶ እንዲህ አይነት ትልቅ ውሳኔ ቢወስን፣ ብድግ ብሎ ሄዶ ማርያምን ወሰዳት፣ ኢየሱስን ስሙን ኢየሱስ ብሎ ልጁ ሲወለድ ሰየመው ይላል። ይሄ ዝም ብሎ ብዥ የሚል አይነት መገለጥ አይደለም። እግዚአብሔር ይህን መገለጥ የህልም መንገዶችን አቁሟል እንላለን እንጂ እግዚአብሔር ሲገልጥ ራሱን እርሱ መሆኑን የሚያሳይ አድርገው ነው ለሰዎች የሚገልጠው። ለምንድነው ይህን ምለው ብትሉ አንድ ፍሬንች ፊሎዞፈር አለ። ምን ይላል? ደካርት የሚባል በህልምና በሪያሊቲ መካከል ልዩነቱ ምንድን ነው ብሎ ይጠይቃል። ምንድነው አሁን የምናየውን ነገር ህልም ውስጥ እንደሌለንና እንዳሌለን በምን እናውቃለን ይላል። አላቅም ይላል እሱ። ምክንያቱም በህልም ላይም እንደዚህ ሊሆን ይችላለሁ ይላል። አሁን አንዳንዴ እናንተ አይ ህልም ላይማ እንደዚህ ረጅም ቆይታ አልቆይም ልትሉ ትችላላችሁ። ብትቆዩስ አይነት ይላቸዋል። ያው እናውቃለን እኮ ህልም ነው፣ ሪያሊቲ ነው፣ እሱ አይጠፋንም አይደለ? ግን ኦልቲሜትሊ ምን ነው መገለጫው ብትሉ በሆነ ረገድ ሰልፍ ኤቪደንት ናቸው ብዙ ነገሮች። ካልቪን እንደሚለው ጥቁር በምንድን ነው ያወቀው ሲባል ጥቁር አይቼ ነው የማውቀው፣ ሌላ ምንም ራሱን በራሱ ነው የማየው። ብርሃንንም እንደዛው ነገሮችን ጣፋጭ ነገርንም ስቀምሰው አውቃለሁ አይነት ነገር ይላል። ብዙ ነገሮች
በጣም እያንዳንዱን እየመረመርን ሳይሆን ነገሮቹ ራሳቸው ለእኛ ራሳቸውን ሲያቀርቡ ታማኒ ሆነው እናያቸዋለን። አስሎንጋስ አእምሯችን ጤናማ በሆነ መንገድ ካለ ማለት ነው። ያው ለዚህ ይህንን እየመለስን እድሜያችንን መጨረስ የለብንም። ዮሴፍ ስለዚህ የምር የእግዚአብሔር መንፈስ ተገልጦለት የእግዚአብሔር መንፈስ በሆነው አይነት መንገድ ተገልጦለት ይናገሯል። ኢቭን መናገር ብቻ አይደለም፣ በቅዱሳት መጽሐፍት መሰረት ነው መንፈስ ቅዱስ ያወራው። የጌታ መልአክ ይቅርታ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ። ይሄ በጣም ትልቅ ማሳሰቢያ ነው። ምክንያቱም ይሄ ግለሰብ እንደ አንድ ዝም ተራ ሰው አይደለም ወደዚህ ጉዳይ እየመጣ ያለው፣ እንደ ዳዊት ልጅ ነው። የተፈለገው የዳዊት ልጅ በመሆኑ ነው። ስለዚህ የዳዊት ልጅ ዮሴፍን ሲለው ስለ ኢየሱስ ነው እየተንደረደረ ያለው። አንተ የንጉስ ሮያል ቤተሰብ ነህ። ይህ ተስፋ ያለህ ሰው ነህ። አንድ ሰው ምን ይላል? ሄንሪ ነው የሚለው to remind this poor carpenter of his noble birth። አሁን አናጺ ሆኖ ተራ ሰው ነው የሚመስለው፣ ግን አንተ እኮ የዳዊት የተስፋ ቤተሰብ ውስጥ ያለ ሰው ነህ። እንዲሁም እሱ ምን ይላል? እንዲሁ value yourself Joseph, you are that son of David through whom the line of the Messiah is to be drawn። ደስ ይበልህ አይነትም ነገር ነው። በአንተ በኩል መሲሁ ሊመጣ ነው አይነትም ነው ይላል። ዝም ብሎ እንትን አይደለም ነው የዳዊት ልጅ የሆነ ስም ብቻ እየጠቀሰ አይደለም። you are ለዚህ ክብር እየተጠራ ነው እያለው። ምን ይለዋል? እጮኛዋን ማርያምን ወደ ቤት ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና። ቁጥር 18 ላይ የተናገረውን ነገር መልሶ እያለ ነው። እንግዲህ ጌታችን ኢየሱስ በመንፈስ ቅዱስ ስለተጸነሰ ነው ንጹሕ የሆነው ኃጢአት የሌለበት። ሲወለድም በሰው ፈቃድና ከማርያም ምንም እንኳን ስጋዋን ቢወስድም ከሷ ቢነሳም ንጹሕ የሆነው በመንፈስ ቅዱስ ኃይል ነው። ከዚህ ነው ተነስተን እንዲሁም ማዳኑ ለኛ ለማዳን እኛን ይሄ ምንድነው የምንለው? ክርስቶሎጂ ላይ ኢየሱስ ያደረገው ነገር አለ። ያንን ለማድረግ ደግሞ ብቁ ያደረጉ ነገሮች አሉ ከምንለው ውስጥ የመጀመሪያው ይሄ በመንፈስ ቅዱስ ንጽሕና በመንፈስ ቅዱስ የተጸነሰ መሆኑ ነው። ቢንግ ኤብል መሆን አለ። ሌላ ሰው ኢቭን አይችልም ሊያድነን፣ ይሄ አይነት መሰረት ስለሌለው ኢየሱስ ያደረገው ነገር ብቻ ሳይሆን ያንን ለማድረግም ብቁ ሆኖ ነው የመጣለን። ቁጥር 21 ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድነዋል። እኔ ከዚህ ጋር ነው እንግዲህ ወንጌሉን ቅድምም እግዚአብሔር ከኛ ጋር ነው፣ እግዚአብሔር ለኛ ነው የሚለውን እያነሳ ያለው ምን ማለታችን ነው? ይህ የእግዚአብሔርን እጅግ ታላቅ የሆነ ፍቅርና ለኃጢአተኞች ያለውን ግብ ያሳያል። ሃይደልበርግ ካቴኪዝም ላይ አንዱ የሚጠይቁት ስለ ኢየሱስ የሚለው ስም ትርጉሙ ምንድን ነው ብለው ይጠይቃሉ፣ ከወንጌል አንጻር በማገናኘት። ይሄ እንግዲህ እንደምታውቁት ጌታ ኢየሱስ የሚለው ስም የኢያሱ ማለት ነው። በሂብሪው ምንድነው የሆነው? ሌክሲከን እንደምታውቁ 70 ሊቃናት ትርጉም የሚባለው የዕብራውያንን መጽሐፍ እሱም የአይሁድን ሂብሪው መጽሐፍ ወደ ግሪክ መጽሐፍ ሲመልሱ፣ ምክንያቱም አብዛኛው ሰው ግሪክ ተናጋሪ ሲሆን መጽሐፉ የሂብሪው መጽሐፍ ወደ ግሪክ ሲተረጎም አንዱ ጆሹዋ የሚለውን ወደ ግሪኩ ሲለወጥ ኢየሱስ ሆኖ ነው የተለወጠው። ይህ ማለት መሰላችሁ እኛ አሁን ለምሳሌ እንግሊዝኛ ላይ ዴቪድ የሚለውን ዳዊት ብለን ነው የምንተረጉመው አይደለ? ልክ ለሌላ ሰው ምንድነው ዳዊት እና ዴቪድ ሲባል የተለያየ ስም ሊመስል ይችላል፣ ግን ትርጓሜ ነው። ልክ ኢየሱስ ማለትም ጆሹዋ እንደማለት ነው። በሂብሪው ከሄዳችሁ ኢያሱ እንደማለት ነው። በግሪኩ ስትሄዱ ጄሰስ ነው ወይም ደግሞ ኢየሱስ ነው። ኢያሱ ማለት ደግሞ ምንድነው ብላችሁ ከጠየቃችሁ ደግሞ እግዚአብሔር ያድናል ወይ ደግሞ እግዚአብሔር ድነት ነው። ያህዌ ሳልቬሽን ማለት ነው፣ ወይ ደግሞ ያህዌ ያድናል ማለት ነው። ነህምያ 7:7 እግዚአብሔር ያድናል፣ ያህዌ ያድናል ማለት ነው። ዘጸአት ምዕራፍ 24 ቁጥር 13 ያህዌ ድነት ነው እንደማለት ነው። ለጌታችን ኢየሱስ ክርስቶስ እንግዲህ በዘመኑ መጨረሻ ያህዌ መጥቶ ህዝቡን ከኃጢአት ያድናል። ሁለቱም ደስ ይላሉ፣ ወሳኝ ናቸው። አንደኛው እግዚአብሔር በልጁ በኩል አዳኝ ነው ልንለው እንችላለን። ያህዌ ሴቭስ የሚለው ግን ያህዌ ያድናል የሚለው ግን ኢየሱስ ያድናል ብላችሁ ልትተረጉሙ ትችላላችሁ። which ኢየሱስን አምላክ ሆኖ ሊያድን የመጣ ያደርገዋል። ከዚህ ምንድን ነው የምንፈልገው? ወይ ደግሞ ከክርስቶስ ኢየሱስ ምንድን ነው የምንፈልገው? ብዙ ሰዎች የእግዚአብሔር የኃጢአትን ይቅርታን ለመስጠት እጅግ የሚስቆነቆን አድርገው ያስባሉ አይደለ?
ወንጌል እየተሰበከ ሰዎች የእግዚአብሔር ይቅርታን ማመን ይከብዳቸዋል። ይህ በጣም እንድናስብ ይገባል። እውነት ብዙ ሰው እግዚአብሔር ከረጅም ዘመን በኋላ እንደሚያጸድቅ ነው የሚያስቡ። ብዙ ታግዬ ቸርች መጥቼ ዲቮሽን መጽሐፍ አንብቤ ከዛ ራሴንም ደግሞ ለውጬ ከዛ ይቅርታ ይሰጠኝ ይሆናል ብሎ ያስባል። ወይ ደግሞ አንዳንዴ ኢቭን የእግዚአብሔር እንዲሁም ሮማን ካቶሊኮች ላይ የእግዚአብሔር ይቅርታን አሲዩም ማድረግ ጥፋት ነው። ምን ማለት ነው እሱ ብትሉ የዘላለም ሕይወት አለኝ፣ እግዚአብሔር ኃጢአቴን ይቅር ብሎኛል፣ መልሶ አይጠይቀኝም። ምክንያቱም እግዚአብሔር ራሱን ሲገልጥ የልጁን ስም ራሱ ኢየሱስ አድርገዋል። ምን ያህል ኃጢአትን ይቅርታ ለመስጠትና ድነትን ለመስጠት የሚፈልግ አምላክ መሆኑን ማሳያ ብትሏቸው እሱ ፕሪዘምፕሽየስ መሆን ነው ይላሉ። ይሄ ያልተሰጠን ነገር አለኝ ብሎ እንደመቁጠር ነው ይላሉ። ይሄ እኛ አእምሮችን ውስጥ ሊንገር የሚያደርግ ነገር ነው ብዬ አስባለሁ። ነገር ግን እግዚአብሔር ምን ያህል እግዚአብሔር ራሱ ነው ይህን ስም እየሰጠ ያለው። ኢየሱስን ስታስቡ ስሙ ራሱ አእምሯችሁ ላይ ኢሚዲየትሊ ምን እንዲያደርግ ይቅርታ የሚል ድምፅ እንዲያሰማ ማለት ነው። ኢትስ አሜዚንግ አይደለ? ኢየሱስ የሚለው ስም ሁሌ አእምሮዬ ላይ ሲመጣ የእግዚአብሔር ያድናል። ከዛስ ደግሞ ምን ማለት ነው ደግሞ ብትሉ እግዚአብሔር ከኃጢአታቸው ያድናቸዋል የሚለውን የሚያሳስብ እንኳን ቅድም እንዳልኳቸው የዘር ሐረጉ ወንጌልን ይሰብካል፣ ስሙ ራሱ ወንጌልን ይሰብካል። እግዚአብሔር ኢየሱስን ለኛ አልሰጠን። መስጠት ብቻ እንዳይመስለን ስም ጭምር በጥንቃቄ ነው እምነትን በእኛ ውስጥ ለመፍጠር የተመረጠ። ላይትሊ ዝም ብሎ በቃ የኢየሱስ ስም ጄምስ ይሁን ተብሎ አልተሰየመም። አስባችኋል? በዚህ ልክ ድነትን ኤቭሪዌር ድነት እንዲሰማን ማለት ነው። ይሄ በጣም እውነት ሊያስገርመኝ ይገባል። አይውሽ የሆነ ማወራበት ሌላ ቶን ቢኖረኝ፣ ግን ይሄ በጣም አስገራሚ ነው። ማለት ራሱ እግዚአብሔር ነው፣ ሌላ ሰው ራሱ ስም እንዲሰጥ አልፈቀደም። ራሱ ተገልጦ የዚህ ልጅ ስም ኢየሱስ እንዲባል ፈልጋለሁ አይደለም? የኢየሱስ ስም ዮሐንስ ተብሎ ቢሆንስ? ዘካርያስ ተብሎ ቢሆንስ? ሳኦል ተብሎ ቢሆንስ? አይደል? እግዚአብሔር ፈራጅ የሚል ስም ተሰጥቶ ቢሆንስ? ፖሲቢሊቲዎችን አስቡ። ብዙ ስም ሊሰጠው ይችላል። ግን እግዚአብሔር ያን ስም ራሱ የተፈለገ የሰው ስም እንዲሰጠውና ለሰው አልተወውም። ለዮሴፍ አልተወውም፣ ለማርያም አልተወውም። ይሄ ጉዳይ ምን ያህል እግዚአብሔር ለድነታችን ኮንሰርን እንደሚያደርግ ያሳያል። እግዚአብሔር እናንተን ለማዳን ሩቅ አድርጋችሁ እኛንን ለማመን የዘገየ ነው። እግዚአብሔር ደግሞ ካላመናችሁ አያድናችሁም። I would like to tell you that የምር እግዚአብሔር ይራራልኛል። ክሌም ካላረጋችሁ ተስፋ አታርጉ። ያላመናችሁት ሰው ለምን አልታመነም ተብሎ አይጠየቅም አይደለ? እግዚአብሔር እንደ እምነት እግዚአብሔርን የሚያከብር ነገር የለም። የጌታ የኢየሱስ ስም ደግሞ ሌላ የሚገልጥልን ምንድን ነው? ሊሰራ የመጣውን ነገር። ሰዎች ለኢየሱስ ክርስቶስ የተለያየ ስራ ይሰጣሉ። አንዳንዱ ሶሻል አክቲቪስት ያደርገዋል። ምን እንበል? አንዳንዱ የስነ ምግባር አስተማሪ ያደርገዋል። አንዳንዱ ፖለቲካ ሊቀይር የመጣ ያደርገዋል። ግን የእግዚአብሔር ልጅ ወደዚህ ዓለም የመጣው ህዝቡን ከኃጢአት ሊያድን። እንኳን ሲስተማቲክ ቴዎሎጂ ሰርተን ውስብስብ መንገድ ሄደን ይቅርና ከስሙ ራሱ የክርስቶስ ስራ ይሄ ነው። አንዳንድ ሰዎች ይሳለቃሉ። የወንጌሉ ትልቁ ነገር ከኃጢአት ማንጻት አይደለም፣ እኛን ዓለምን መቀየር ነው፣ መላ ፍጥረቱን መዋጀት ነው። ፍጥረቱን መዋጀት ተራ ነገር ነው። ባይደው እግዚአብሔር ዓለማትን መፍጠር እግዚአብሔር ዋሳን ይላል። ለእግዚአብሔር ዓለማትን መፍጠር እጅግ ቀላል ነው ይላል። እግዚአብሔር የኋለኛውን ዓለም ሲፈጥር በልጁ በክርስቶስ ደም ነው የፈጠረው ይላል። በእግዚአብሔር ጀጅመንት በክርስቶስ በማለፉ የተነሳ የሚመጡ ትሩፋቶች ናቸው ይላል። እግዚአብሔር እኛን ይቅር ማለት እንጂ ከባድ ለእግዚአብሔር እንደዚህ አይነት 6 የታደሰ ዓለም ሰማይና ምድር መፍጠር ለእግዚአብሔር ቀላል don't you think so? የኃይል እጥረት አይደለም፣ የጀስትስ ጥያቄ ነው። እግዚአብሔር ዓለምን ማደስ እና አሮጌውን ዓለም መዋጀት ኢየሱስ ሳይመጣ ስላቃተው አይደለም። መሀል ላይ ያለው የእግዚአብሔር የፍትህ ጥያቄ ስለሆነ ነው። ኦልቲሜትሊ ለዛ ነው ወንጌሉ ረስት ያረፈው እዚህ ላይ የሆነው ከኃጢአታችን መንጻት ላይ ያረፈው ለዛ ነው። ሌላው ነገር ዋጋ ስለሌለው አይደለም።
ነገር ግን ከሁሉ በፊት የዚህን ዓለም ህይወት እንቆቅልሽ ያደረገው ኃጢአት ስለሆነ ይህንን ዓለም ከእርግማን በታች ያደረገው ብትሉ የሰው ልጅን ስጋውንና ነፍሱን ከእግዚአብሔር ፍርድ በታች ያደረገው ብትሉ ኃጢአት ሲፈታ ሁሉ ነገር ይፈታል። ክርስቶስ ስለዚህ የክርስቶስን ስራ ከሁሉ በፊት ኃጢአትን ሊያስወግድ ህዝቡን ከኃጢአታቸው ከራሳቸው ኃጢአት ሊታደግ ነው የመጣው ብንል በትክክል ተረድተናል የምንለው። እዚህ ጋር ደግሞ ሌላው በጣም ልብ የሚማርከውን ነገር እዩ። ህዝቡን ከማን ኃጢአት ነው የሚያድነው? ከራሳቸው ኃጢአት ነው የሚያድነው። ፖሴሲቭ ነው። ኃጢአቱ የኛ ነው፣ የኃጢአተኞች ነው። ይሄ አክቹዋሊ በጣም በሚገርም ሁኔታ ሮሜ አንደኛ ቆሮንቶስ ምዕራፍ 15 ላይ ራሱ ብታዩ ኢየሱስ ስለ ኃጢአታችን ሞተ ይላል ጳውሎስ። ለምን ይህን የምፈልገው ብትሉ ብዙ ሰዎች በደንብ ስታነቡ አንድ የምትረዱት ፐርስፔክቲቭም ላይ ለነገሩ ኢኔኒቲ ላይ ሲያወሩ የምትመለከቱት አንዱ ኃጢአት ምንድን ነው ሲባል ኃጢአት አንድ የጨለማ ኃይል ነው ይሏቸዋል። እኛ የምንሰራው ነገር አይደለም። እኛን ራሱ የሚጎዳ የጨለማ ኃይል አለ። ዓለምንም እየጎዳ ያለ እኛንም ይጎዳል። ብቻ የሆነ እንደ አብስትራክት ጭራቅ ነው። የኔ ሞራል ፌለሪቲ አይደለም፣ የእናንተ የኔ ውድቀት አይደለም፣ ትራንስግሬሽን አይደለም፣ መተላለፍ አይደለም፣ የእግዚአብሔርን ንጹህ የህግን መርህ መጣረሳችን አይደለም። ባይሆን የጨለማ ኃይል ነው ካፒታል ኤስ የሚባለው ማለት ነው። ዓለምንም የሰው ልጆችንም ከጨለማ በታች የያዘ ማለት ነው። ኦፍኮርስ ኃጢአት ኃይልም ጭምር ነው፣ ምንም ውሸት የለውም። በተለይም ኦሪጂናል ስናችን ተፈጥሯችንም ከኃጢአት ኃይል በታች ሆኗል፣ ምንም ጥያቄ የለውም። ግን እሱንም ስንል የተዛባ የኃጢአት ዲዛየር ነው ያልን ያለ ነው እንጂ የማይታወቅ ምንጩ የማይታወቅ ነገር ማለታችን አይደለም። መጽሐፍ ቅዱስ እንደዚህ አይነት ጨለማ የሚያደርጉ ሞትን ነው እንጂ ኃጢአትን አይደለ? አዳም ኃጢአትን አደረገ፣ እሱንም ተከትሎ ሞት ወደ ዓለም ገባ። ሞት በሆነ ረገድ መርህ ነው፣ ዲስትሮይ የሚያደርግ የእኛንም ስጋ ነፍሳችንንም መላ ፍጥረትን የሚያጠፋ ነገር ነው። ግን ምንጩ ምክንያቱ ግን ኃጢአት ነው። ጌታችን ኢየሱስ ወደዚህ ዓለም የተገለጠው ስሙ ራሱ መጽሐፍ ቅዱስ ኢትኩዳብ ሰይድ ምን ሊል ይችል ነበር? የእግዚአብሔር ልጅ ሊነግስ ነው፣ ኢየሱስ ማለት ንጉስ ማለት ነው ሊባል ይችል ነበር። አምስተኛ ኢየሱስ ንጉስ ነው አይደለም እያልኩ አይደለም፣ ግን የእግዚአብሔር ልጅን ስራ ዲፋይን እያደረገልን ጭምር ነው። ስሙ ራሱ ህዝቡን ከኃጢአታቸው የሚታደግ አንድ ሰው እንዲያው ምን ይላል? አይሁዶች አንዱ ያልገባቸው ነገር ከክርስቶስ ውስጥ የፈለጉት ፖለቲካል ሪስቶሬሽን፣ ኢቭን መሲሁን ወደ ማመን ያልመጡበት ዛሬም ብትጠሯቸው መቼ የይሁዲን መንግስት መለሰ? የእናንተ መሲህ ለምን እንቀበል? የኛ መንግስት አልተመለሰ። ምክንያቱም ለኛ መሲሁ ሲመጣ ሁሉ ነገር ይታደስልናል። በአዛቦች ሁሉ ላይ እንነግሳለን፣ አዛቦችን ሁሉ እናጠፋለን፣ ወይ ደግሞ ወደኛ ዝቅ ብሎ ባሪያ ይሆኑልናል። ባይዞ ይላል ኦልድ ቴስታመንት እንደዛ ሁሉ። ያው ትርጉሙ ምንድነው ነው? ስለዚህ ይህንን ነው የፈለጉት በክርስቶስ ውስጥ ፖለቲካል ሪስቶሬሽንን ነው ክርስቶስ ውስጥ የፈለጉት እንጂ ከኃጢአት የሚያድን የሚለው ትርጉም አይሰጣቸውም። ኢቨን አስቡ፣ ኢየሱስ ሰለሞን ንጉስ ሆኖ መጥቶ ኢየሱስ ንጉስ ነው ተብሎ ግን መንግስት አይዝ፣ ኢየሩሳሌም ሄዶ ዙፋን አክቹዋሊ ሐዋርያቱ ራሱ የፈለጉት እሱ ነው አይደለ? የማርያም የያዕቆብና የዮሐንስ እናት መጣ የልጆችን ሚኒስተር አታረጋቸውም በቀኝ ብታረጋቸው እንደዛ ነው። ምንም ሂድን የሆነ ምንም ነገር የለውም እያለች ያለችው እሱን ነው። መታ ልጆችን ዙፋን አንተ ዙፋን ላይ ስትወጣ በቀኝ ታደርግልኛለህ ብላ ነው የጠየቀችው። እና እነሱ ራሱ ማነው ትልቅ የሚሆነው ሲሉ ባይ ዘ ወይ ስለዛ ነው እያወሩ ያሉት። የእግዚአብሔር መንግስት ሲመጣ ማነው ትልቅ የሚሆነው ሲሉ ኢየሱስ ንግስናውን ሲይዝ ማን ምን ፖዚሽን ይዛል? ማነው ወሳኝ? ማነው ከክርስቶስ በታች ያለውን መንበር ሴፍተር የሚይዘው እያሉ አይነት ነው። ለማን ሊሰጥ ይችላል? ለእንትና ሊሆን ይችላል። ድቤቱ እሱ ነው። መንፈሳዊ በሆነ መንገድ እና የሰው ልጅን እውነተኛ ዲፕ የሆነ ችግርን አለመገንዘብም ጭምር ነው እውር ያደረጋቸው። የኃጢአትን ኃይል አለመረዳት፣ ከዚ እግዚአብሔርን ደግሞ የጽድቅ መሻትና ፍለጋ አለመገንዘብ፣ ከዛ ደግሞ ከእግዚአብሔር ፍርድ የተነሳ ደግሞ ከዲያብሎስ ከማይታይ መንፈሳዊ ኃይል እጅ በታች መሆንን አለማየት።
ትልቁ አስሯቸው የያዘው ያ መሆኑን አለማየት። ክርስቶስ ግን የምር እያለን ያለነው ንጉስ ነው። የዳዊት ልጅ መጥቷል አይደለ? መጥቶ እውነተኛ ጠላቶችን ኮንከር አድርጓል። የሰው ልጅን የምር እውነተኛ ጠላቶችን ሁሉ አሸንፏል እያለ ይህ ግን አላረካቸውም። በዚህ ምክንያት ነው ክርስቶስን የተዉት። ዛሬም ሰዎች ኢየሱስ በዚህ አይነት መንገድ ሲሰጣቸው ማህበረሰብን ካላደሰ ምን ያደርጋል? ኢየሱስ ምን ስነ ምግባር ካለ they don't see the real power አያዩ አይደለ? በደንብ አስቡ። ክርስቶስ ውስጥ የምትፈልጉት ነገር የምር የዳናችሁና የምር የራሳችሁንም ሚዝራብል ኤግዚስተንስ ከሁሉ በላይ ጎስቋላ የሆነው የህይወታችሁ ችግር ምን እንደሆነ መገንዘባችሁንም ጭምር ያሳያል። ካልቪን እንደዚህ ይላል፣ Christ is not truly acknowledged as a savior till on the one hand we learn to receive a free pardon of our sin and know that we are accounted righteous before God because we are free from guilt, and till on the other hand we ask from him the spirit of righteousness and holiness, having no confidence whatever in our own works or power. እንዲህ ኢየሱስን ካላወቅነው አናውቅም ይላል። እርሱም የኃጢአትን ይቅርታ በክርስቶስ በኩል ካልፈለገን ኃጢአታችን በእግዚአብሔር ልጅ ጽድቅ ለመትረፍ የማንፈልግ ከሆነ ደግሞ በራሳችን ሳይሆን በእርሱ የጽድቅ መንፈስና የቅድስና መንፈስ በራሱ ኃይል እንዲለውጠን የማንሻ ከሆነ ኢየሱስን አውቀናል ማለት አንችልም ይላል። ያ ማለት በቀላሉ ኢየሱስን በክርስቶስ ውስጥ ጽድቅንና ቅድስናን የማንፈልግ ከሆነ ኢየሱስን አውቀናል ሊባል አይችልም ይላል። ምክንያቱም ለምንድነው እንደዛ የምንለው ብትሉ የሰው ልጅ እውነተኛ የህይወቱ ችግር ጻድቅ አምላክ ከኃጢአቱ የተነሳ የሚጠይቀው መሆኑ ነው። ሌላ ምንም ጠላት አይደለም። ከሁሉ በፊት የሰው ልጅ ህይወት የሚያበላሸው ነገር ሌላ አይደለም። ከእግዚአብሔር ጋር የተጣላ እግዚአብሔርን የሚበድል ከዚህ የተነሳ እግዚአብሔር ደግሞ ቅዱስ ከመሆኑ የተነሳ ለኃጢአት መልስ የሚሰጥ አምላክ መሆኑ ነው። ይሄ እስካልተፈታ ድረስ የሰው ልጅ ሌላው ሁሉ ነገር ምንም ነው። ቁጥር 22 ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። ይህንን እያለ ያለው እንግዲህ እስካሁን ማቴዎስ ነው ወይስ መልአኩ ነው ብትሉ መልአኩ ነው ብዬ አምናለሁ። ምክንያቱም ዮሴፍን ዝም ብሎ በቃ ሂድና አግባት እያለ አይደለም። ለምን ድንግል መሆኗ ራሱ አንተ መጀመሪያ ሲጠራው ራሱ የዳዊት ልጅ ሆይ ብሎ ነው የጀመረው። በዛው እየሄደ ነው ያለው። ለምን መሲሁ በዚህ አይነት መንገድ መምጣት እንዳለበትና የምር ማርያምን ለማግባት መፍራት የሌለበትን መንፈሳዊ የሆነ የመጽሐፍ ቅዱስን የእግዚአብሔርን ቃል አምጥቶ ይነግረዋል። ይህንንም ደግሞ በብሉይ ኪዳን መጽሐፍ ጥቅስ መሰረት ያሳየዋል። ቁጥር 23 እሱም በነቢዩ የተባለው ምንድን ነው ብትሉ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጉሙም እግዚአብሔር ከኛ ጋር ነው ማለት ነው። ኢሳያስ ምዕራፍ 7 ላይ ያለውን አምጥቶ ማለት ነው። እንግዲህ ሁለቱን ትይዩ አድርገን እንውሰድ። ስለ እግዚአብሔር ስለተወለደው ልጅ ነው የሚያወራው አይደለ? እነሆ ድንግል ትጸንሳለች። የመጀመሪያው ፕሪኮንዲሽን ድንግል ትጸንስና ወንድ ልጅ ይወለዳል። ያ ልጅ ስሙ ማን ነው? የተወለደው ልጅ ስሙ ማን ነው? አማኑኤል ነው። አማኑኤል ይሉታል። ትርጉሙ ምንድን ነው ብትሉ ደግሞ እግዚአብሔር ከኛ ጋር ነው ማለት ነው። አምላክ ከኛ ጋር የተወለደው ልጅ ነው አማኑኤል እየተባለ ያለው። እዚህ ጋር እንግዲህ ብዙዎች ድንግል ትጸንሳለች የሚለው ድንግል ሳይሆን የሚለው የአንዲት ወጣት ትጸንሳለች ወይ ያንግ ውመን ትጸንሳለች ይላል ኢሳያስ ብሎ ይላሉ። ኤግዛክትሊ። ግን አስገራሚ ነገር ምንድነው ብትሉ እነሆ ይህን ምልክት ታያላችሁ ነው። አንዲት ሴት መጸነሷ ምልክት ሊሆን አይችልም። ድንግል መጸነሷ ግን ምልክት ሊሆን ይችላል አይደለ? አንዲት ሴት ጸነሰች ማለት ይሆን ቼንጅ ኤኒቲንግ አይደለ? ምኑ ነው ምልክት? አንዲት ሴት ከሰው ጋር ጾታዊ በሆነ መንገድ ልትጸንስ ትችላለች። ግን አስገራሚ ምልክት እግዚአብሔር መሲሁ ሲመጣ አንዱ ምልክት ይሄ ነው። ይሄን ምልክት ሰጣችኋለሁ፣ እሱም ድንግል ስትጸንስ ታያላችሁ። ይሄ ወንድ ልጅ ነው እንግዲህ በኋላ ምዕራፍ 9 ላይ እንደምታዩት ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል እያለ ኢሳያስ የሚቀጥለው
በራሱ ኮንቴክስት ለማየት ከሞከርን በጣም ጊዜ ይወስድብናል። ግን ቃሏን ኢሳያስ ድንግል ትጸንሳለች ሲል ከምልክት ጋር ምልክት የሚል ቃል እንዴት እንደሚያየው ኢቨን አዲሱ መደበኛ የአማኑኤል ምልክትነት ብሎ ነው የሚጀምረው። ወደ ታች ቁጥር 12 አካዝ ግን አልለምንም እግዚአብሔርንም አልፈታተንም አለ። ኢሳያስም እንዲህ አለ፣ እናንተ የዳዊት ቤት ሆይ ስሙ፣ የሰውን ትዕግስት መፈታተናችሁ አንሶ የአምላኬን ትዕግስት ትፈታተናላችሁን? ስለዚህ ጌታ ራሱ ምልክት ይሰጣችኋል። ምንድን ነው ምልክቱ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ምልክት ሊሆን የሚችለው ምን ከሆነ ብቻ ነው? ድንግል ከጸነሰች ብቻ ነው። ዮሴፍንም እዚህ ጋር ልጁ ማርያምን ለመውሰድ ሄዶ እንዲያገባ የሚያደፋፍረው ምልክት ይሄ ነው። ይሄ ባይሆን ምንም ሌላ ምክንያት የለውም። በመንፈስ ቅዱስ ነው የጸነሰችው። ንጹህ ሴት ናት። ሂድና አግባት። ይሄ እንዲያውም መሲያኒክ ሆፕ የመምጣቱ ምልክት ነው። ሂድና ውሰድ በደስታ እያለው እሱም በደስታ ሄዶ ነው ክሌም ያደረገው። ይህ አይነት ነገር ላይ ነው እንዲህ የወደኩት አይነት ነገር ብሎ ማለት ነው። እዚህ ጋር ነው እንግዲህ እግዚአብሔር ከኛ ጋር ነው ስንል ምን ማለታችን ነው? እግዚአብሔር ለአባቶቻችን በብሉይ መጽሐፍት አብሯቸው አልነበረም ወይ? እግዚአብሔር እንግዲህ አብሯቸው እንደነበረ ኤግዚቢት አድርጓል። ራሱን በተለያየ መንገድ መገኘቱን በተለያዩ ምልክቶች አስቀምጠዋል። እግዚአብሔር ኢቭን በታቦቱ ውስጥ እንደምታዩት በክብር ኪሩቤሎች ምልክት እግዚአብሔር አብሯቸው እዛው እንዳለ ይሄ በጣም እዩት። በክብር ኪሩቤሎች እግዚአብሔር በምልክት እዛው ቤተ መቅደስ ውስጥ መቀመጡ እግዚአብሔር እዛ ያን ብረት ነው ማለት አይደለም። ለነሱ እንደ ምልክት ምን እያደረገ ነው? ልክ እንደነዚህ በሆነ ረገድ በእነዚህ መላእክት ተከቦ እንዳለው ሁሉ በህዝቡ መካከል አለሁ እግዚአብሔር እያለ ነው። እንደ ምልክት ማለት አም ዊዝ ዩ እግዚአብሔር እያለ ነው። በኪሩቤል ላይ ተቀምጦ በህዝቡ መካከል ያድራል እግዚአብሔር የሚለውን የሚያሳይ ሲምቦል ነው። እግዚአብሔር በዛ አይነት መንገድ በህዝቡ መካከል ነበረ። ምን ማለት ነው ብትሉ ደግሞ እግዚአብሔር ከኛ ጋር ነው ማለት ይሄ ምንድን ነው? የቦስት አይደለም እንትን አይደለም። እግዚአብሔር እዚህ አካባቢ ያለ ማለት አይደለም። እግዚአብሔር ከኛ ጋር ነው ማለት ነው የኛ ቡድን ነው እንደማለት ነው። በቀላል ቋንቋ ኢትስ ፎር አስ እግዚአብሔር ለኛ ነው። ለኛ እግዚአብሔር ይዋጋል፣ ለኛ እግዚአብሔር ይኖራል እንደማለት ነው። እግዚአብሔር እኛን ለመጠበቅ እግዚአብሔር አለ። እግዚአብሔር እኛን ከክፉ ሁሉ ሊታደግ አለ። ለኛ ሆኖ አለ። ሂዝ ናት አገንስት አስ እኛን ሊያጠፋ ሳይሆን ሊጠብቅ ከኛ ጋር አለ። ልክ አይሁዳውያን የእስራኤል አምላክ ከኛ ጋር ነው ለአሕዛቦች ሲሉ ምን ማለታቸው ነው? እግዚአብሔር ከኛ ጋር ነው፣ ወደ እናንተ ይዋጋል፣ እናንተን ለማጥፋት ይዋጋል፣ ለኛ ግን ጠባቂያችን ነው እያሉ ነው። እግዚአብሔር ያንን መገኘቱን ለሕዝቡ በእነዚህ አይነት ምልክቶች ነበረ። ደግሞ በእንደዛ ምልክቶቹ መሆን ብቻ ሳይሆን የምር እንደዛ ምልክቶቹ እንደሚያመለክቱት ለእነርሱ አምላክ በመሆን ሆኖላቸዋል፣ ጥበቃውን አድርጎላቸዋል። በንጽጽር ግን ከሄድን እግዚአብሔር ከአባቶቻችን ጋራ ከአዲስ ኪዳን አንጻር አብሮ ከመሆን አንጻር ከወሰድን ፓርትሊ ነው አብሯቸው የነበረው። When Christ appeared in the flesh, it follows that it was not completely but only in part that God was formerly united with the Father ይላል። አብሯቸው እግዚአብሔር የነበረበት አንድነት አሁን ከኛ ጋር በሆነ አይነት መንገድ አይደለም። ይሄኛው የላቀ ነው። ምክንያቱም እግዚአብሔር በታሪክ ውስጥ እግዚአብሔር እንደዛ ሆኖ አያውቅም። እስከዛሬም ሆኖ አያውቅም። ወደፊትም ከዚህ ያለፈ አይሆንም። እሱም እግዚአብሔር በዚህ አሁንም ቢሆን የአፖስታቲክ ዩኒየን መርሳት የለብንም። ሳይደባለቅ ሳይነጣጠል በአንድ አካል ሁለት ተፈጥሮ አለ ወይ ደግሞ ሁለት ማንነት። በስጋው በኩል ብሪጅ አድርገን መለኮቱን ክሮስ አድርገን አንሄድም። ግን ልናስብ እግዚአብሔር ሊጠጋ የሚችለውን የመጨረሻ መጠጋት በክርስቶስ ኢየሱስ ከሰው ልጅ ጋር አንድነት ሆኗል። ቤተ መቅደሱ ያንን አያክልም፣ አይታየንም እኮ እኛም አሁን በእውነቱ ግን ሪያሊቲ እንደሆነ እናውቃለን። በክርስቶስ ኢየሱስ ይሄ አንድነት እግዚአብሔርን በእምነት የምር በስጋው በኩል
አክሰስ እናደርጋለን በክርስቶስ ኢየሱስ። ማለትም ነገሩ መቼም የሚታለፍ ድልድይ አይደለም። መቼም ቢሆን መቼም አይታለፍም። ግን እግዚአብሔር ሊቀርብ የሚችለውን የመጨረሻ ልክ መጥቷል። እግዚአብሔር ከኛ ጋር ነው ስንል በማዳን ስራው እግዚአብሔር ተጠግቶናል ብቻ ሳይሆን በማንነትም ጭምር ተጠግቶናል በክርስቶስ ኢየሱስ እያለ ነው። በሰራልን ስራ እግዚአብሔር በልጁ በኩል በመጣበት አመጣጥ ለሰው ልጅ በእርሱ ለሚያምኑ ሁሉ የሚያስፈልግን የማዳን ስራ ሰርቷል። ግን ኢቨን ፕሮክሲሚቲው ራሱ እግዚአብሔር በመጠጋት ራሱ በታላቅ ክብር የሰው ልጅን ተጠግቷል ነው። ማይንድ ዩ አፖስቶሊክ ዩኒየን በስጋው በኩል ክሮስ አድርገን እናልፋለን አይልም። ግን እግዚአብሔር ከዚህ በላይ የሰው ልጅን ሊጠጋ ከዚህ በኋላም አይችልም ነው። ይህ ትልቅ ክብር ነው። The phrase God is with us is no doubt frequently employed in scripture to denote that he is present with us by his assistance and the grace, and it displays the power of his hand in our defense. But here, አያችሁ የማዳን ስራው redemption ስራው አለ። But here we are instructed as to the manner in which God communicates with man. ካልቪን ነው የሚለው ይሄን። For out of Christ we are alienated from him, but through Christ we are not only received into his favor, but are made one with him. When Paul says that the Jews under the law were nigh to God, ኤፌሶን ምዕራፍ 2:17 አይሁዶች እግዚአብሔርን ቀርቦ ለነበሩትም ርቀን ለነበረን ለኛ ሰላምን ሰበከ የሚለውን ወስዶ ነው። Substituted between him and the Gentiles. He means only that by shadows and figures. God then gave to the people whom he had adopted the tokens of his presence. That promise was still in force. The Lord thy God is among you. This is my rest forever. መዝሙር 132 ቁጥር 14. But while the familiar intercourse between God and the people depended on mediator, what had not yet fully taken place was shadowed out by symbols. His seat and the residence is placed within the cherubim, because the ark was the figure and the visible phase of his glory. But in Christ, the actual presence of God is with his people, and not as before his shadowy presence has been exhibited. This is the reason why Paul says that in him dwells all the fullness of the Godhead bodily. Colossians 2:9. And certainly he would not be properly qualified mediator if he did not unite both natures in his person and thus brings men into an alliance with God. ይሄ እውነት እግዚአብሔርን የመምሰል ሚስጥር እጅግ ታላቅ በአእምሯችን ልንረዳው አንችልም። በክርስቶስ ውስጥ ኢየሱስ አምላክም ሰው ሆኖ በአምላክና በሰው መካከል ያለ ዴሊንግ ቴምፕል ነው፣ ቤተ መቅደስ ነው። ሰዎችና እግዚአብሔር ኮሚዩን የሚያደርጉበት ስፍራ ነው ኢየሱስ። ይሄ ምን ማለት ነው? በወንጌሉ ቃል ስብከት አሜን ብለን ኮሚዩን እናደርጋለን። ሌላ የምናውቀው ነገር የለም። ምን ልበላችሁ? አንድነታችንን እግዚአብሔር አንዳንዴ እንደዚህ እዩልኝ። ልክ ዘፍጥረት መጽሐፍ ላይ እግዚአብሔር የሰው ልጅን መውደዱን ሊያሳይ ሲፈልግ በደንብ አስቡ። ከምድር አፈር አበጀው ይላል። በፍጥረትን ሲፈጥር ሁን አለው ይላል። ከእግዚአብሔር አንጻር ካያችሁ የተለየ ሙቭ ያደረገው ነገር የለም። እግዚአብሔር ዓለምን ሲፈጥር ሁን አለና የሰው ልጅን ሊፈጥር ሲመጣ ተራምዶ መጣና እጁን አስጠግቶ ሰራ ማለት አይደለም። ለኛ ምን ኮንቬይ ያደርጋል ብትሉ እግዚአብሔር ምን ያህል የሰው ልጅን ኬርፉሊ ሐሳብ እንዳለው ያሳያል። ለኛ አንትሮሞርፊክ በሆነ መንገድ እግዚአብሔር ሲፈጥረን የነበረውን ለሰው ልጅ ያለውን ጥንቃቄ ያሳያል በሰው ቋንቋ። ያንን በሪያሊቲ እንዴት እንደርስበታለን? እግዚአብሔር ጭቃ አብኩቶ ሲሰራ አይተን ነው ወይ? ኖ። ግን እግዚአብሔር እየነገረን ነው፣ እንዲህ ነው እናንተን ማስባችሁ ወይ ደግሞ በዚህ አይነት መንገድ ነው ማያችሁ እያለ። በክርስቶስ ኢየሱስም የሆነው እንደዚህ ነው። በእግዚአብሔር ልጅ ማንነት እግዚአብሔርን መጠጋት ምን ማለት ነው የሚለውን በአእምሮ አንደርስበትም። ግን እውነታው ምን እየተባለ ነው ብትሉ ለእኔ ይህን ያህል ቀርባቸዋል በክርስቶስ ኢየሱስ ደግሞ በልጅ በኩል በዚህ ልክ ቀርባቸዋለሁ እያለ ኢቭን ስሜቶቻችን ያንን ባይናገሩ we should count it። እግዚአብሔር ለኛ እግዚአብሔር ከኛ ጋር ይሄ በጣም ትልቅ ነገር ነው አይደለ? ይሄን ስታስቡ ምንድነው አእምሯችሁ ላይ የሚመጣው? የያዕቆብ ታሪክ አይደለ? በምድረ በዳ ተንተርሶ ማንም የሌላ አጠገቡ በሚመስል ቀን እግዚአብሔር በህልም ተገልጦ መሰላል ከሰማይ ወደ ምድር ተዘርግቶ ሲያይ ወደ ላይና ወደ ታች የሚወጡትን መላእክት ሲመለከት ይሄ የእግዚአብሔር ቤት ነው፣ የእግዚአብሔር መኖሪያ ይሄ ነው አለ። ህልም ስላየ ማለት ነው ያንን ምልክት። እኛ ግን በክርስቶስ ኢየሱስ በመስቀሉ በኩል ይሄ የእግዚአብሔር ቤት ነው ማለት አለ። እግዚአብሔር እዚህ አለ። እግዚአብሔር በዚህ ወንጌል ውስጥ የኔ ነው ማለት አለበት።
አማኑኤል ከኛ ጋር ነው። እግዚአብሔር ለኛ ነው። ኢየሱስ ለኛ ነው። እግዚአብሔር በክርስቶስ በኩል ለኛ ነው። መንፈስ ቅዱስ ለኔ ነው። እግዚአብሔር አብ ለኔ ነው። በክርስቶስ በኩል ሁሉ ለኔ ነው። ከሴት የተወለደ ነው፣ ወንድ ልጅ ነው። ግን ደግሞ እሱ ማን ነው? አማኑኤል ነው። ሰውም ነው አምላክም ነው። እንዲህ ላምብላችሁ ይህን ካልቪን ትልቅ ሪዋርድ ነው። For whenever we contemplate the one person of Christ as God man, we ought to hold it for certain that if we are united to Christ by faith, we possess God. በእምነት ቁጠሩት ይላል። ኢየሱስ አምላክም ሰው የሆነውን ሁሌም በእምነት ስታስቡ እግዚአብሔር የእናንተ በእርሱ በኩል ደግሞ በደንብ ልንገራችሁ፣ ኢየሱስ አምላክም ሰውም የሆነው ኢየሱስን ባሰብኩ ጊዜ እግዚአብሔር የኔ ነው አይደለም። በሰራው የማዳን ስራው ሳውቀው እግዚአብሔር ለኔ ነው። ይህን ስል በደንብ ስሙኝ። ተራራ ውጡ እያልኩ አይደለም፣ ሸለቆ ውረዱ እየተባለ አይደለም። ክርስቶስን እግዚአብሔር ከሙታን እንዳስነሳው ስለእናንተ ክርስቶስ ለእናንተ ኃጢአት እንደሞተና ከሙታን እንደተነሳ ብታምኑ፣ በልባችሁ ብታምኑ፣ በአፋችሁም ብትመሰክሩ እግዚአብሔር የእናንተ። ጳውሎስ እንደዛ ነው ሮሜ 10 ላይ የሚለው። እግዚአብሔርን አክሰስ ማድረግ፣ እግዚአብሔርን ማግኘት ሸለቆ ውስጥ መግባት አይደለም። ደመና ውስጥም በሐሳብ የዋኙ መገስገስም አይደለም። የሚሰበከውን ይህንን የወንጌል ቃል በእምነት አሜን ብላችሁ ብትይዙ እግዚአብሔር አባታችሁ፣ እግዚአብሔር ለእናንተ ሌላ ምንም ሳታረጉ ማለት። ቤት ስትሄዱ እግዚአብሔር የኔ ነው ምን ስላወቅ ሲባል የእምነት ቃልን ክርስቶስ ወደ ዓለም መጣ፣ ሞተ፣ ተነሳ የሚለውን ስለማምን እግዚአብሔር ለኔ በጎ እንደሆነ አውቃለሁ፣ መጨረሻዬም የዘላለም ሕይወት ይሆናል። በዚህ ብቻ ነው ኮንፊደንስ ማለት መቻል አለብን። ማርቲን ሄንሪ በተፈጥሮ ብርሃን እግዚአብሔርን ከኛ በላይ የሆነውን ሰማይ ላይ ያለውን አምላክ እናያለን፣ በሕጉ ብርሃን ደግሞ እኛ ላይ ጠላት የሆነውን እናያለን ይላል። አገንስታስ የሆነው ምክንያቱም ከኃጢአታችን የተነሳ ይላል። ነገር ግን በወንጌሉ ብርሃን አማኑኤልን እናያለን ይላል። ለኛ የሆነውን እግዚአብሔርን እናያለን። በእኛ ተፈጥሮ ስጋ ለብሶ በመካከላችን አድሮ የህይወታችንን ችግር የፈታውን እናያለን ይላል። ታዲያ ምን እናድርግ? ዮሴፍም ከእንቅልፉ ነቃ፣ ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ይሄ ነገር አጠራለት። ብድግ ብሎ በእምነት ሄደ። ይሄ ህይወቱን ነው ያበላሸበት። ለዮሴፍ ስደት ነው፣ መከራ ነው ያመጣበት። ወደ ግብፅ ሲሄድ ማጠላት ነው ያፈራው። በንጉስ የሚፈለግ ጠላት ወደ መሆን የመጣው ግን ምን አደረገ? በእምነት ሄዶ እንዳዘዘው ወደ ቤቱ ወሰዳት። ምን ያህል ግልጽ የሆነ የእግዚአብሔር መገለጥ እንደሆነ መልአኩ እንደሆነ እናያለን። ቁጥር 25 ይሁን እንጂ በቱ ቢወስድም ይላል። አሁንም የትንቢቱን የነቢዩን ሲያረጋግጥ ማለት ነው። ዮሴፍ ከዛ በኋላ ይሄ ልጅ ተፈጥሮ ቢሆንስ ወንድ ልጅ የተወለደው እንዳትሉ፣ ይሁን እንጂ የበኩር ልጁን እስክትወልድ ድረስ አላወቀ። አሁንም ልጁ የተወለደው ፒውር በሆነ በእግዚአብሔር ኃይል እንደሆነ ሲያሳይ፣ በመንፈስ ቅዱስ ሲያሳይ ማለት ነው። አላወቃት። ማርያም ኢየሱስ የተወለደው በእግዚአብሔር መንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ነው የተወለደው። እስከ መቼ ነው ግን ማርያም? ብዙ ሰዎች በቃ ማለት ለምን እንደሆነ አይገባኝም። ማለት ሮማን ካቶሊኮች ስላሉ ሰው ሁሉ ይፈራል። ግን ዮሴፍ ጋር አብሮ የኖሩ ባልና ሚስት ናቸው። ኢየሱስ እስከሚወለድ ድረስ አላወቃትም። ከዛ በኋላ አብሮ ኖረዋል። በጣም የሰዎች ብላይንድነስ እስከየት ይሄዳል ብትሉ፣ ማርቆስ ወንጌል ላይ ኢየሱስ እህትና ወንድሞች አሉት ተብሎ እየተነበበ አይ እነዚህ ከድሮ ትዳር የወለዳቸው ናቸው። ሰዎች አንድ ነገር ካመኑ ምን ያህል ላይክ የሌለውን እስከ ማንበብ እንደሚሄዱ ማለት ነው። ዮሴፍ ከድሮ ትዳሩ የወለደው የትኛው ጥቅስ ነው እንደዛ የሚለው? ይሄ ሁሉ ምንድነው ብትሉ ዋትስ ሮንግ ዊዝ ይሄስ የሰው ልጅ መተኛትን እንደ እርኩስ ነገር ስለሚያስብ ነው አለ አይደል? እንደ ወንጀል ስለሚያየው ነው። በእግዚአብሔር የተቀደሰ ነገር ነው። በመሰረቱ በኩር ልጇን እስክትወልድ ድረስ አላወቃትም የሚለው
ኤክስተንቱን ያሳያል፣ ያላወቀበትን ማለት ነው። እንግዲህ ጌታችን ኢየሱስ ቦይስ ይላል። ይሄ ነው ኢየሱስን የዳዊት ልጅ ያደረገው ይላል። ዮሴፍ ኢየሱስን ልጅ ነው ብሎ መቀበል ነው ኢንታይትልድ እንዲሆን ኢየሱስን የዳዊትን ዙፋን እንዲቀበል ያደረገው። But when God the Holy Spirit begot the Lord Jesus in the wombs of the Virgin without any use of human father, the child that was born was the seed of David according to the flesh. And when Joseph married Mary and took the unborn child under his protecting care, giving him that title that had come down to him through his ancestor Solomon, the Lord Jesus became the legal Messiah, the royal Messiah, the uncursed Messiah, the true Messiah, the only possible Messiah. The line are exhausted. Any man that ever comes into this world professing to fulfill the condition will be a liar and is a child of death. ከዚህ በኋላ እኔ መሲህ ነኝ ብሎ የሚመጣ ማንም ካለ ከሰይጣን ነው። ምክንያቱም የዘር ሐረጉ እዚህ ጋር ማብቂያውን አግኝቷል። ኢየሱስ በዮሴፍ በኩል ሮያል የሆነውን ዙፋን አግኝቷል። ዮሴፍም ኢየሱስን ማን ብሎ ልጁን ማን አለው? ስሙንም ኢየሱስ ብሎ ጠራው። ዛሬ እኛም ኢየሱስን ኢየሱስ ብለን እንጥራው። በእምነት ማለት ነው። ይሄ ነው በእምነት ማለት። ያዕቆብ ዮሴፍ የተስፋ ቃሉ በሙሉ አሜን ብሎ ነው ይዞ። ይሄ አክሽን ነው፣ የእምነት አክሽን ነው አይደለ? ኢየሱስ ብሎ ሲጠራው የምር አምኗል። ስለዚህ ኢየሱስን እኛም ኢየሱስ ተብሎ ኦልሬዲ ተነግሯል። ኢየሱስ በሉት፣ ለእኔ ኢየሱስ ነው በሉት። እምነት ማለት እሱ ነው። ኢየሱስ በስሙ ራሱ አዳኝ። ስለዚህ እግዚአብሔር ለእናንተ ነው። ምንም የትም ትረስት ሚ ተራራ መውጣት የለባችሁም። ከዚህ ሄዳችሁ ማድረግ ያለባችሁ ድራማም የለም። በመሰረቱ እኛ ብዙ ዓመት ኖርን እንደዚህ ሺህ ጊዜ እያልኳችሁ ሊቭ ኢት ማለት የምር ኃጢአተኛ ሰዎች ነን። የኢየሱስ ስም ራሱ ለእኛ የሚገልጥልን ምንድን ነው? ስለ እርሱ አዳኝነት ይናገራል፣ ስለ እኛም ግን ኃጢአተኝነት ይናገራል። ዶንት ቢ ሰርፕራይዝድ አባውት ቢንግ ሲነር። ኃጢአተኛ ስለሆናችሁ ማለት ምንም የሚገርም ነገር የለውም። ኃጢአት ቀላል ነገር ነው እያልኩ አይደለም፣ ግን የምር ኃጢአተኛ ስለሆነ ነው የእግዚአብሔር ልጅ አማኑኤል ወደዚህ ዓለም የመጣው። ስለዚህ ኢየሱስ አለን፣ አማኑኤል ከኛ ጋር ነው ብለን እንኖር። ይሄ ድፍረት አይደለም፣ እግዚአብሔርን ማክበር። እኔ በእውነቱን ለመናገር ከሰኞ እስከ አርብ ያለው ህይወቴ አማኑኤል ኢት ፕሩቭስ ወንጌሉ እንደሚያስፈልገኝ የእግዚአብሔር ልጅ ከሌለ ህይወቴ እንድል ያደርገኛል። ኤቭሪ ሙቮች ኤቭሪ እርምጃዎቼ ከዚህ ወጥቼ ሲሄድ ሰኞ ሲነጋ አንዳንዴ በቃ ሰንበት ደስታ ልኖር ነው ላለው፣ ግን ለካ የሰንበት ደስታ የሆነ ጀነሪክ የሆነ ከዚህ ይዤ የሚሄደው ነገር አይደለም። ኢትስ ጀስት በፌት አክት ማድረገው ነው አይደል? ትሩ ኢየሱስ የእግዚአብሔር ልጅ ወደዚህ ዓለም ኃጢአተኞችን ሊያድን መጣ የሚለው ብቸኛ ተስፋ። እግዚአብሔርን ማክበር ደግሞ ከሁሉ በፊት ይህንን ማመን። እኔ በጣም አንድ ኮንሰርን የሚያደርገኝ አንዳንዴ ምንድን ነው ብትሉ፣ አንዳንዴ በሪፎርምድ ቴዎሎጂ ስር ሆነን ራሱ ድነትን ሩቅ እናደርገዋለን። you have to wait መዳንን ለማግኘት ሳብትል በሆኑ መንገዶች ማለት ነው። ይሄው ቀርቦልሃል ይላል ጳውሎስ። በልብህ አሜን ብትል፣ አንዳንድ ሰው ኧረ ሪጀነሬሽን እኮ ሩቅ ነገር ነው ለምንድን ነው? አንድ ጊዜ በጣም ይገርሙኛል ካልትሩመን ሲያወራ ስለ ኤምኤልጂ ሲያወራ ኤምኤልጂ ከሪጀነሬሽን ሰባኪነት ወደ ክርስቶስ ወንጌል ሰባኪነት ያዞረው ይሄ መጽሐፍ ነው ብሎ አንድ መጽሐፍ ይናገራል። አንዳንዴ ሪጀነሬሽን መስበክ ራሱ ስራ መሆን ይጀምራል። ሂድና ዳግም ተወለድ አይነት ይመስላል። አላ ዱ ሰምቲንግ ልብ ውስጥ ኢየሱስን ክተት ሆኑ አሚን። ያ በእምነት ኢየሱስን ዩናይትድ እንሆናለን እመን እያለ ነው ጳውሎስን። በልባችን አሚን ብለን እንቁጠር ይላል። ምንም ጥያቄ የለውም። እሱ የኛ ስራ አይደለም። ግን ሹድ ሲ ደግሞ እግዚአብሔር የወንጌል ቃል ስብከት በተሰበከበት ሁሉ መንፈስ ቅዱስ ቅርብ ነው፣ ሩቅ አይደለም። አስተፖን አለመዳን ሬር ነው። ወንጌል በእውነተኛ መንገድ በሚሰበክበት
አሚን ምን ልበልሽ ጳውሎስ እንትን ላይ ተሰሎንቄ ላይ በእርግጥ የሰዎቹን ምላሽ ያወራል፣ ግን እግዚአብሔር እንደወደዳችሁ የምናውቀው የወንጌሉ ቃል ወደ እናንተ በመድረሱ እና እናንተን በተቀበላችሁበት መንገድ ነው። የተሰማችሁ ደስታ ኃይል ደግሞ መረዳት ይላል። ዝም ብሎ ደስታ ብቻ አይደለም፣ ባዶ የሆነ ሃይፕ መሆን አይነት አይደለም። ዩ ግራስፕድ ዋት ዊ አር ሴይንግ ወንጌሉን ስንሰብክ እያልን ያለነውን ነገር ይዛችሁታል ይላል። እሱም ደግሞ የተሰወረ ነገር አይደለም። ኃጢአተኛ መሆናችሁና በክርስቶስ ኢየሱስ የእግዚአብሔር ጽድቅ ለእናንተ እንደሆነ ማየት እስ ወንጌልን መረዳት በእውነት የእግዚአብሔር ልጆች ናችሁ። ኢፍ ዩ ቢሊቭ ዲስ በዚህ ደስታ እንድትኖሩ አሳስባለሁ። የማቴዎስ ወንጌል የሚያስተምረንም የእግዚአብሔር ማዳን እጅግ ልናስበው ከምንችለው በላይ የቀረበን መሆኑን እንጂ ሩቅ መሆኑን አይደለም። ስለዚህ ደስ ይበላችሁ። ሰይጣንም ይላቸዋል፣ አይ ነው ህሊናችሁም ይላቸዋል። እግዚአብሔር ለእኔ ነው ስትሉ ምን አለ ምን ይዘህ ነው? እኔ ለእግዚአብሔር ሆኜ ሳይሆን እግዚአብሔር ለእኔ ስለሆነልኝ ነው። እግዚአብሔር ወደ እኔ ስለመጣ ነው። እግዚአብሔር ወደዚህ ዓለም ስለመጣ ኢየሱስ ወደ እኔ እሰንድ ስላደረገ ወዳለሁበት የውርደት ጫፍ ስለወረደ እንጂ እኔ ወደ ላይ ወጥቼ ነው አይደለም። ወንጌሉ እሱ ነው። ባለሁበት ሆኜ እሱ ወደ እኔ ስለመጣ እግዚአብሔር እኔ ጋር ነው እላለሁ። ወደ ላይ ስለወጣው አይደለም ወደ ሰማይ፣ ግን በእርሱ ግን በክርስቶስ ኢየሱስ በሰማያት እንደተቀመጥን መቁጠር አለ። ቦታ ስለቀየርን አይደለም። ያመንኩት ኢየሱስ በሰማይ ስላለ የኔን ደስቲኒ እዛ ጋር ነው እላለሁ። እግዚአብሔር እውነት ይርዳን። ይሄ ቀላል ነገር አይደለም፣ ግን ደግሞ እጅግ ቀላልም ነገር ነው። በእምነት ተራራን መናድ እንችላለን። እውነተኛ ተራራ ይሄ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔርን አመስገን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለ ልጅ ስለ ጌታችን ኢየሱስ እናመሰግናለን። ማዳንህ ምን ያህል ሞልቶ የሚፈስ መሆኑን ከስሙ ጀምረ ከውልደቱ ጀምረ በሁሉ መንገድ የኢየሱስን ለእኛ አዳኝ መሆኑን ደግሞ ለእኛ መሆኑን ከኛ ጋር አንተ የሆንክበት መንገድ በክርስቶስ ኢየሱስ ነው። በሌላ መንገድ ሁሉ ባሪያ ማቲው ሄንሪ እንዳለው በፍጥረትም ቢሆን በሕግህ መገለጥም ቢሆን ከኛ ጋር ነህ ለማለት ላንደፍር እንችላለን፣ አንደፍርም። ነገር ግን በልጅ በክርስቶስ ኢየሱስ በመጣህበት መንገድ ባደረግከው ነገር ደግሞ ከልጅ ከኢየሱስ ክርስቶስ ማንነት ፍጹም አምላክነትና ሰውነት የተነሳ ከኛ ጋር ነህ ልንል እንችላለን። እግዚአብሔር ሆይ በእምነት በአእምሯችን ላይ በሚረማመደው ክፉ ላይ እንድንሰለጥን እባቡና ጊንጡን በዚህ የእምነት ቃል እንድንረግጥ ጥርጣሬዎቻችንን ፍርሃቶቻችንን በዚህ በልጅህ ስም እንድናሸንፍ ስሙ ራሱ ኃጢአተኞችን የሚያድን የሚል ያንን እንደ ክብር እንደ ስም ሰው ስምን እንደ ታላቅ ክብር ይወስዳል። ኢየሱስ ለእኛ ይህንን ስም ስለተቀበለልን ይህን እንድናይ በዚህ ስምም ሁሉን እንድናሸንፍ እንድትረዳን እንለምናለን። ስም ይመስገን። በጌታችን በኢየሱስ ስም አሜን።